አቆ ለምን ታስጨንቋለህ? 9 ጥቅስ ተረክበታለህ። የሚያሳዝን ነው። የእግዚአብሔር ለወንጌል ያለው አንደርስታንዲንግ በጣም የተበላሸ ሰው ነው በአጠቃላይ ማለት እያልኩ ያለሁት። ስለዚህ ይሄ ሕፃን ልጅ ስለምን እየነገራቸው ነው? ችግራችሁ ይነቀላል እያላቸው ነው። በነገራችን ላይ ዛሬ ነብይ ሆኖ ማደር ይቻላል። እኔ ነብይ ብሆን ነግሬሃለሁ። በፊቴ አይቆሙም ስልህ በጣም በቃ አደገኛ ነብይ ነው መሆኑ ስልህ እውነቴን እኮ ነው የምልህ። ያው እግዚአብሔርን ስለምፈራ ነው እንጂ ያስደገሙበት ቦታ ደግሞ ህዝቡ ላይ እጄ ባስደግምበት ደግሞ ይሄ በድግምት የሚመላለስ ሰውዬ ህዝብ በቃ እጁን ሰጥቶ ነው በቃ የሚመጣ። ቪዲዮን ክፈትልን፣ ያሁኑን የአንተን ቪዲዮን ክፈትልና ሌሎችም ወንድሞች ይግቡበት። ብቻ እየከሸፈ ያለን አገልግሎት ነው፣ የሐሰተኞች አገልግሎት። አይ በዚህኛው ጉዳይ እንዲሁም የኛውንም ቪዲዮ ከፍታለሁ፣ ግን በዚህኛው በተነሳው ጉዳይ ግን በጣም የሚገርመው ነገር የምስራች እንግዲህ ቤት ክራይ መክፈል ከሆነ እንደኔ አይነት ደሃው ሰዎችን ችግር በገንዘቡ መቅረፍ የማይችለውን ወንጌል መስበክ አይችልም ማለት ነው። ስለዚህ ሰው የሚለው ደሃ ከሆንክ ወንጌል መስበክ አትችልም፣ ኪስህ አብጦ ኪስህ ሞልቶ ነው ወንጌል ለመስበክ መሄድ ያለብህ ነው የምስራች መናገር ያለብህ። ምክንያቱም ለሱ የምስራች ማለት የቤት ክራይ መክፈል ነው። የቤት ክራይ መክፈል የሚችለው ሳይኖረኝ ምን አላረግም ማለት ነው፣ ወንጌል አልሰብክም ማለት ነው። ጠማማ ትምህርት ነው ይሄ፣ ባይዘው ጠማማ ትምህርት ነው። ስለዚህ እኔ የግድ ወንጌል የምስራች እንድናገር የቤት ክራዩን መክፈል ግዴታ አለብኝ? እኔ ብርና ወርቅ የለንም እኮ ነው እንዲሁም ያሉት እነሱ። ባይዘው ብርና ወርቅ ሳይኖራቸው ይሄ በተለይ ሐዋርያት ሥራ ምዕራፍ 3 ያለውን ብርና ወርቅ የለን ማለት። ስለዚህ የግድ ብርና ወርቅ ሊኖር ይገባል የሆነ ነገር ለማድረግ ቤት ክራይ ለሱ ለመክፈል። እሺ ሰውየው የምስራቹ ይሄ ነው ማለት ወንጌል ሳልነግረው ብርና ወርቁን ይሄ የቤት ክራዩን ሂጄ ብሰጠው አሁን ለዚህ ሰው የምስራች ነው ማለት በቃ ይድናል ማለት ነው ማለት ብሰጠው በቃ ይድናል ማለት ነው። በጣም አደገኛ ነው፣ በጣም አደገኛ ነው። ይሄ ሰውዬ ይሄንን ነው እንግዲህ የሚሰሙት ማለት ነው። ላሰማችሁ ቪዲዮ እና በዚህ ላይ ሪአክት አድርጉ ወንድሞች። በዚህ ጉዳይ ላይ እንዲሁ ልክ ነው ይሄንን እንትን አደርጋለሁ የሚል ሰው ካለ ግን መግባት ይችላል። የምድሪቱ ፈውስ ይሆናል። ገና ከመጀመሪያ ላሰማት ህፃኑ ልጅ ግራች ተነግረናል። ማን ይነገረው? መንፈስ ቅዱስ ያላችሁ አንድ ጊዜ እኔ አባቴ ወንድሜ እናቴ ሆነን ብቻዬ ነበር። አንደኛው ሯጭ የኢትዮጵያ እንደዚህ ትታገላት ነበር። ኦኬ ትንሽ በሮጠች ጊዜ መንፈስ ነው ዙራ ባባሽ ለብ ድምፁን ሲቀይር ሰማ። ይህ የእግዚአብሔር መንፈስ አይደለም፣ የዛር መንፈስ ነው። ድምፅ አልቀየሩማ እንዴት ብሎ ደግሞ ልሳን ያወራ እኮ ነው ደግሞ ሄራ አንተ ጋር አይጠፋም ብዬ አስባለሁ። ይሰማል አቤል? ይሰማል አቤል? ወይ አንተ ጋር ይኖራል። አንተ አቤል ጋር ብዙ ጊዜ እንደዚህ አይነት ነገሮች ይኖራል ብዬ አስባለሁና ደስ ይለኛል። የሆነ አንድ ታስታውሳለህ፣ ወላይታ ውስጥ ሲሰብክ የነበረ ሰውዬ አዲስ አበባ ደርሶ ሲመጣ 09 ምናምን የሚል ስብከት አለ። ክሱ እንትን 09 09 ስልኩን ሲነግረው 09 ምናምን ብሎ ሲጀምር አሜን አለ። ከዛ ስሙን እስከ አያቱ ሲነግረው እንደዛው ዘለላለ እና ስምን ለመናገር አዲስ አበባ ድረስ መሄድ አስፈለገው እንዴ? እኔ እዛ አልነግርም እንዴ የሚል ነገር ነበርና ብዙ ጊዜ ማለት ነው አብዛኛው እንደነዚህ አይነት እንትኖች የሚነሱት ከዚሁ ከኛው አካባቢ ነው። ከኛው ስለ እኔ በአጋጣሚ ደውስ ነው ያለኝና እንደ አሸን በየሰፈሩ ብትሄድ አንድ ቤት አልፈ አንድ ቤት እነሱ ናቸው። እና ይሄንን እኔ እነግርሃለሁ። እኔም ባይዘው
እንግዲህ አንተ ምናልባት ከልጅነት እስከ እውቀት ይኖርበታል። እኔ 10 ዓመት ለ10 ዓመት የሚያህል ደቡብ የሚኖርኩት ዩኒቨርሲቲ ዛሬ ተማርኩት፣ ቴዎሎጂ ዛሬ ተማርኩት። እንዳልከው በየደጃፍ ነው ይሄን ላሰማና በዚህ ጉዳይ ላይ ሐሳብ ያልሰጡ ሰዎች ሲስጡ ጥያቄ ያላቸው ሰዎች ካሉ እናስገባለን። እንሄድበታለን። አሸንፈው ዳኛ ወጡ። ዛሬ የሚታገላችሁ ነገር ዛሬ ከፊታችሁ ይወጣል። ሄረ በወዙ ለማካት የፈላው ድምጽ በጣም በወዙ ለማካምባ የእግዚአብሔር ክብር ባንተ ላይ ይወርዳል ብያለሁ። እግዚአብሔር ክብር ባንተ ላይ ይወርዳል። በኢየሱስ ስም አሜን ይላሉ። በኢየሱስ ስም ረቦቦሽ ከፊታችሁ እንደ ኤራቦቦሽ እንደ ዳጎን የቆመ የትኛው እንደ ግድግዳ የሆነ መከራ ቢሆን ችግር ቢሆን ከፊታችሁ ይወዳፋል። ስሙ፣ ኢትዮጵያ ውስጥ ነቢያትን አጠፋለሁ ስትል ጭራሽ ህፃናትን ጠቢባን ያደርጋል። ፕሮቴክሽን ዘመኑን የሚጠብቀው ዘይት አፈስበታል። አንዳች ክፉ አይነካው። እንዴት እግዚአብሔር ወይ ዘመኑ እሱን ከሌብነት ያልጠበቀ ዘይት እሱን ከዘረፋ ከሌብነት ያልጠበቀ ዘይት ደቡብ አፍሪካ ሄዶ አውሮፓ ሄዶ እዚህ ሀገር ውስጥ ደስታውስ እያለ ህዝቡን ከመዝረፍ የማይጠብቀው ዘይት ካተካማ ይላል። በየመሃሉ እንትን መሆኗ እኮ ነው። የሰው አንጀት መብያ እኮ ናት። ልሳን ብሎ ማለት ነው። ያው ጴንጤ በተለይ እዚህ ቤት ያሉትን እንደዚህ አይነት ነገር አይሆንላቸውም። እና ሎጎስ ስማና አመፃ በሱ ላይ አይሰለጥንም። ክፉ ሰዎችም አይነኩትም። አፈስበታለሁ። በኢየሱስ ክርስቶስም አፈስበታለሁ። ቀባሁት በጌታ በኢየሱስ የተጠበቀ ይሁን አለ። ከዚህ ቤት እንግዲህ ተቀባን ነበር የሚሉት አሁን ደግሞ ቀቢ ሆነዋል። ጭራሽ ተቀቢ አይደለም ቀቢ ሆነዋል። ለጎስ በዚህ ጉዳይ ጥያቄ ያላችሁ ሰዎች አንድ ቁጥር ጻፉልኝ፣ ያስገባችኋለሁ። ማለት ወይ ደግሞ ልክ ነው ብላችሁ ልትሞግቱ የምትፈልጉ ሰዎች ማለት የምትሞግቱ ሰዎች አንድ ቁጥር ጻፉልኝ፣ ያስገባለሁ። ለጎስ ሐሳብ ሂድበት። እንዴት አመሻችሁ? ሙሌ ደህና መሸ። ሁላችሁንም ሰላም ብያለሁ። ላይ ያላችሁ ሙሌ ወንድሜ፣ አቢላ፣ አሃዱ፣ ናቲዮ፣ አሁን የገባ ወንድሜ ዮሐንስ ጸጋ ይብዛላችሁ። እንግዲህ የክርስትና ወይም ደግሞ ወንጌል በጣም ጥቂት በሚመስሉ ግን ብዙውን ስፍራ በያዙ በእነዚህ ሰዎች አይን መታየቱ ትልቁ ውድቀት እሱ ይመስለኛል። ኢየሱስ ጌታ ነው ማለት ወደ እዩ ጩፋ ነው ሰው አይኑ የሚያየው። ኢየሱስ ጌታ ነው ስትለው ሰው ወደ ጂፒኤስ ነው። ኢየሱስ ጌታ ነው ስትለው ሰው ህይወት አይታየውም፣ እውነት አይታየውም፣ ሰማይ አይታየውም፣ ዘላለም አይታየውም። ወገኖች ወደ እነዚህ ሰዎች ሀሳብ ከመግባት በፊት አንድ ነገር ማለት እፈልጋለሁ እና ሁልጊዜም ቢሆን ኢየሱስ ሲባል ህይወት ይታያችሁ። ህይወት ኦርቶዶክስ፣ ጴንጤ፣ ሙስሊም፣ ካቶሊክ፣ ታድሶ ምናምን ሳይሆን ህይወት በቃ ኢየሱስ ሲባል ህይወት ይታያችሁ፣ ዘላለም ይታያችሁ፣ ሰላም ይታያችሁ፣ ረፍት ይታያችሁ እና በቃ አውጡት ኢየሱስን ከዚህ አይነት መንደር። ኢየሱስ ህይወት ነው እና መጽሐፍ ሲናገርም ህይወት እንዲሆንላችሁ ጌታ ራሱ ሲናገር እንዲበዛላችሁ መጣው፣ የሰው ልጅ የጠፋው ልፈልግ ደግሞም ሊያድን መጣ ተብሎም ተጽፏል አይደል? ወንጌል ባይዘው ግልጥ ያለ ነው። በጣም የሚገርመኝ ነገር ሰው እዚህ ቦታ ሄጄ ተጭበረበርኩ ይላል። ኋላ እኮ አሁን ይሄ ሁሉ አሜን ምለው ሰውዬ እኮ የሆነ ጊዜ በግል ሲገኝ ተጭበርብሬ እንዲሆኜ በዚህ ገብቼ እንዲ ገንዘብን ወስደው እንዲሞልጮኝ አለ እኮ። የእግዚአብሔር ቃል እኮ ጥርት ያለ ነገር እኮ አለው። እግዚአብሔር ይቻላል እኮ እዛ አለመድረስ እኮ ይቻላል። እዛ ድረስ እኮ እስከ መጭበርበር ድረስ እኮ ደረጃ የሚያደርስ እኮ ነገር አልነበረም።
እግዚአብሔር እኮ የጠራ ነገር አለው አይደል እንዴ? ማለት አለ። እስከዛ እኮ የሚያደርስ እኮ ነገር የለም። እስከ መጨበርበር ኪስ ውስጥ ያለውን ገንዘብ እስከ ማውለቅ ድረስ እኮ የሚያስደርስ እኮ ነገር የለውም። ጌታ እኮ ጥርት ያለው ነገር አለው። እግዚአብሔር እኮ ጥርት ያለው ነገር አለው። እግዚአብሔር እኮ የማይሸቃቀጥ ንጹህ የሆነ እኮ ነገር አለው። ወንጌል እኮ እሱ ነው። እና ከኋላ ከብዙ ጊዜ በኋላ ነው ሰው መጭ እንደተጨበረበረ እንኳን የሚገባው። እዛ ድረስ መድረስ እኮ አያስፈልግም። እዛ ድረስ እኮ መድረስ አያስፈልግም እኮ እንዴ። አለው እኮ አይደል? እግዚአብሔር ጥርት ያለ ነገር አለው አይደል? እግዚአብሔር የጠራ ነገር የለውም። እግዚአብሔር በእውነት እንደዚህ እግዚአብሔር እንደው አሁን በምድሪቱ ላይ እንዳለው ድብልቅልቅ እንደወጣ አይነት ነገር ነው እንደ እግዚአብሔር ያለው። እግዚአብሔር እኮ ጥርት ያለ ነገር አለው ወገኖች። የማይሸቃቀጥ እውነት እኮ አለው ወንጌል እንዴ። ይሄ እኮ ድብልቅልቅ ያለው ነገር እኮ አይደለም ወንጌል። እግዚአብሔር ጥርት ያለ ነገር እኮ አለው። እግዚአብሔር በልጁ የሰራው ስራ እኮ ጥርት ያለ ነገር ነው። መጽሐፍት እሱን አዲስ ኪዳን በደንብ ይናገራሉ እኮ በጣም በትክክል እኮ እግዚአብሔር እኮ የጠራ ነገር አለው ወገኖች። እግዚአብሔር እኮ ትክክለኛ የሆነ ነገር አለው። እግዚአብሔር እኮ የማይሸቀጥለት እኮ ነገር አለው። እግዚአብሔር እኮ በነገሮች ሁሉ እንደ ድብልቅልቅ ያለ እኮ ነገር እግዚአብሔር እኮ የጠራ ነገር እኮ አለው ወገኖች። እንዴት ነው የጠራውን ነገር ማየት ያቃተን? እንዴት ነው ሰው እግዚአብሔር በክርስቶስ ያደረገውን ነገር በማየት ወደ ማስተዋል የማይመጣው? እስከመች ነው? ለዘመናት እኮ እኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገድላትን፣ ድርሳናትን፣ ቅብር ጥቅስ ስንል የምንውለው እኮ ያንን የመናገር ሶስት ኖሮብን እኮ አይደለም። ሰው ወደ እግዚአብሔር ቃል እንዲመጣ ነው። ነገ ከነገ ወዲያ በዚህ ከቀጠልን ኦሎሞስት ሌሎች እዚህ ነቢያት ተብዮች ገድላትና ድርሳናት እንደማይጻፍላቸው በምን እርግጠኞች ነው? ይጻፍላቸዋል። ባይዘ ይጻፍላቸዋል። አሁን ተጀምሯላ። የጣሉት ሶብት ጭምር የተናፈጡበት ሶብት ጭምር ለፈውስ ካገለገለ በሄዱበት መንገድ መኪና የነዱት መንገድ ጭምር ሰዎች ከተገለባበጡበት እግራቸውን ጫማ ለመፍታት ሰው ከተሯሯጠ እጃቸውን ለመንካት ሰው በዚህ ልክ ሆነ። ምን ገድልና ድርሳን እኮ ከዚህ የባለጠ ነገር ምን ኦርቶዶክስ ምን አደረገች? ነገ ከነገ ወዲያ እነዚህ ሰዎች እኮ ከዛ የተሻለ ነገር እኮ ነው የሚያደርጉት። ምንድነው? ወዴት ነው መጨረሻው? ወዴት ነው ዲግኒቲው? ይሄ ነገር እኔ በጣም የሚገርመኝ አማኙ ነው። መቼ ነው የሚነቃው? መቼ ነው ሰው ወደ እግዚአብሔር ቃል፣ ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር ወንጌል የሚመጣው? መቼ ነው? የሁሉ ህዝብ ይታለላል አይደል? የሁሉ ህዝብ እግዚአብሔር የጠራ ነገር እንዳለው አያውቅም ማለት ነው። ይሄ ሁሉ ህዝብ እግዚአብሔር ትክክለኛ ነገር እንዳለው አያውቅም ማለት ነው። ይሄ ሁሉ ህዝብ እንደው እግዚአብሔር ትክክለኛ የሆነ ነገር እንዳለው አያስተውልም ማለት ነው። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ባይዘ ወንጌል ነው። በጣም አስረግጬ ልናገር የምፈልገው ነገር ምንድነው? ወንጌል ነው። በማንም በጎነትም፣ በማንም ስንፍናም፣ በማንም ተጽዕኖነት፣ በማንም ደግሞ ዝቅታም፣ በማንም ከፍታ ላይ የማይቆም ይሄ ዕብራውያን ላይ የዕብራውያን ጻፉ እንደተናገረ ማለት ነው አይደል? እንደሱ አይደል? ወንጌል የቀደሙት ናቸው ለእኛ ያወረሱን። ከነሱ የሰማነውን ነው እኛም ደግሞ እያወራን የምንቀጥለው። ዝም ብሎ ተራ ነገር አይደለም። ወንጌል የሆኑ ሰዎች የጀመሩት አይደለም። የሆኑ መልካምና በጎ ተጽዕኖ ያላቸው ሰዎች የጀመሩት አይደለም። ማርቲን ሉተር የጀመሩት ነገር አይደለም። ወንጌል ባይዘ የቀደሙ ጥንታውያን አባቶች በበጎ ነገር የምንጠቅሳቸው ሰዎች የጀመሩት እውነትም አይደለም። ወንጌል እሱ በጣም በጎ በሆነው ነገር በጎ ነገር አድርገው ሊሆኑ ይችላሉ። ቤተክርስቲያንን ከሆነ ነገር ፕሮቴክት አድርገው ሊሆኑ ይችላሉ። በጣም በጎ በሆነው ነገር ለበጎ ነገር ቤተክርስቲያንን እንድትውል በበጎ መንገድ እንድትራምድ አድርገው ሊሆኑ ይችላሉ። ግን ከሃይማኖታችን ከጅማሬያችን አንስቶ ግን በጭራሽ ባይዘወይ ይሄ የአብ የወልድ የመንፈስ ቅዱስ ከእነርሱ ከእግዚአብሔር የተጀመረ እውነት ነው። የወንጌል እውነት ነው። የወንጌል እውነት ወገኖቼ። ስለዚህ በማንም በጎነትም፣ በማንም ጽድቅ፣ በማንም ኩነኔ፣ በማንም ዝቅታ፣ በማንም ከፍታ የሚቆም ወንጌል የለም። እና ሐሰተኛ ነቢያት ብዙ ጊዜ ስተቹ፣ ሐሰተኛ ነቢያት ላይ ሰው ብዙ ጊዜ ጣት ሲቀስር፣ ሐሰተኛ ነቢያት ማለት እኮ ድርጊታቸው ይሄ ነው ብሎ ሰው ሲናገር ብዙ ጊዜ ከቅናት አንጻር የሚያዩ ሰዎች አሉ። በጣም ብዙ ሰዎች በጣም ምስኪኖች ማለት ነው። እና አይዶ ነው ለምን እንደሆነ እኔ አይገባኝ። ማለት ምኑ ነው የሚቀናው አሁን በዚህ በማጭበርበር ተግባር? ምኑ ነው የሚቀናው አሁን በሌብነት? ምኑ ነው የሚቀናው አሁን በማስመሰል? ምኑ ነው የሚቀናው አሁን በሽያጭ በሸቀጣሸቀጥ የክርስቶስን ወንጌል በጣም ባወረዱት በእነዚህ ምንድን ነው የሚቀናው? እና አለች ደግሞ የሚደበቁበት የጸጋ ስጦታ
የጸጋ ስጦታ መደበቂያ አይደለም ወዳጆች። ቤተክርስቲያንን ለማነጽ የሚሰጥ ከብዙ የጸጋ ስጦታዎች መካከል አንዱ የነብይነት ሊሆን ይችላል። በአዲስ ኪዳን አንዱ ዝም ብሎ እንደ ቆሎ የምናብሰው አይደለም። እሱንም ቢሆን እኛ ደስ እንዳለን የምናብሰው አይደለም። እና አይዶኖ ማለት ሐሰተኛ ነቢያት ብቻ ሳይሆኑ ሐሰተኛ ምዕመናን አሁን እኮ ይህን እንኳን የሚቃወም እኮ የወንጌል አማኝ እኮ አለ። እንዴት ይህን ታነሳ? እንዴት ትላለህ? ይህን እንዴት ታነሳለህ? ይሄ እኮ እንዴት ገልየን እንዴት ትነካለህ ብሎ እኮ ራሱ እንደ ቅድም አቤልም እንዳለ እንደ ዛሬ ያስቀመጠው እኮ ሰው አለ። ማያስነካ እኮ የወንጌል አማኝ አለ። አያስነካቸውም እኮ እነሱን እኮ ፕሮቴክት ለማድረግ የተቀመጠ እኮ አለ። እነሱ ከተነኩበት ወንጌል ዛሬውን ድምጥማጥ እንደሚወጣ እኮ የሚመስል በጣም ምስኪኖች አሉ። በዚህ እኔ የቅድሙን ሕፃን ሲያይ በጣም ልብ ያዘንና የኮረጃቸው ነገሮች ደግሞ በተለይ ይሄ ምናምን የሚለው ነገር እንደው አንዳንዴ እኮ እኔ ሁልጊዜ እነሱ ራሱ ዳጣ ነው እንደሚበሉ ትላለሁ አይደለም? ይሄ ሕፃን እነሱ ራሱ ዳጣ ነው የሚበሉት። እኔ ሁልጊዜ መድረክ ላይ ሲወጡ ምንድነው የሚያቃጥላቸው? ማለት ምንድነው ይሄ ማለት ከብዙ ሰው አስተውላችሁ እኮ ነው። ሁሉ ሰው ሲወጣ መድረክ ላይ ይሄ ምላሱን ከላይ ከላኛው ታንጋ ጋር ያጋጥምና የሚለው ነገር አለና ያችኑ ኮፒ አድርጓል ይሄ ልጅ ምናምን ሲል አይታችሁት እኮ ነው። እና በቃ ኮፒ አድርጎታል ማለት ነው። አየህ ይሄንን የራሱን በጣም ልክ ያልሆነውን ነገር በትውልዱ መካከል እንዴት ያሰረጽ እንዳለ። ይሄ ልጅ እኮ ገና ምንድነው የሚጠበቅበት? እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች። እግዚአብሔር ደግሞ ነው ኑረር ሰውን በአምሳሉ በራሱ መልክ ፈጠረ አይደል? ይሄ ልጅ እኮ የሚገባው ይሄ ነው። ከዛ የሰው ልጅ በደለ። ከዛ እግዚአብሔር ደግሞ አንድያ ልጁን ወደ ዓለም ላከ። አንድያ ልጁ ደግሞ መጥቶ ዓለምን አዳነ። እኛም በክርስቶስ ሆነን እግዚአብሔር ጽድቅ እንድንሆን ኃጢአት አላወቀው እርሱ ስለኛ ኃጢአት ሆነ። ይሄ እኮ የመጀመሪያዎቹ ትምህርት እኮ መማር ያለበት ልጅ ነው። እና አይ ቲንክ ለዛም የበቃ አይመስለኝም። ይሄ መጽሐፍ ቅዱስን በስዕል አድርገው በቸርች አካባቢ ላይ እንደሚያስለ እንደዛ አይነት ሕፃን እኮ ነው ይሄ ልጅ። እና ትንቢት ተናጋሪ ነው ይሄ። አሁን በጣም እልል የሚሉ ሰዎች በጣም ያሳዝናል። እና ይሄ ወንጌል አልወደቀም። ወንጌል የወደቀ እንዳይመስላችሁ ብዙዎቻችሁ። ወንጌል አልወደቀም። ሰዎች ወድቀዋል። ሰዎች አብቅቶላቸው ሊሆን ይችላል። ሰዎች ብዙ ከእግዚአብሔር ሐሳብና ከእግዚአብሔር ቃል ጥለው ወጥተው ሊሆን ይችላል። ወንጌል ግን አልወደቀም ወገኖች። ወንጌል ሰው የሚያስጀምረው፣ ሰው የሚያስቆመው፣ ሰው የሚጥለው፣ ሰው የሚያነሳው፣ ሰው ከፍ የሚያደርገው፣ ሰው ዝቅ የሚያደርገው ነገር አይደለም። ወንጌል የእግዚአብሔር አጀንዳ ነው። ወንጌል የእግዚአብሔር አጀንዳ። የኛ ክንግደማችን ይሄ የኛ ክንግደም አይደለም። ይሄ ህይወት እግዚአብሔር በክርስቶስ የጀመረው ህይወት ነው። የወንጌል ህይወት እንደሱ ነው። እኛ ምን ጀምረው፣ እኛ ምናጸናው፣ እኛ ምናቆመው፣ እኛ ምን ተገብረው ህይወት አይደለም። ይሄ ህይወት ይሄ እግዚአብሔር በክርስቶስ ያስጀመረው ህይወት ነው። ወንጌል የራሳችን ክንግደም አይደለም የምንሰራው። እግዚአብሔር በክርስቶስ የሰራውን ያንን እውነተኛ ወንጌል ልንሰራ አብረን ሰራተኞች ነን። ባይዘወይ ባለራእዮችም አይደለንም። ባለራእዩ ራሱ እግዚአብሔር ነው። ራእይም የለንም የራሳችን የምንለው። ጳውሎስ ባለራእይ አልነበረም። ራእይ ውስጥ ነው የገባው። የእግዚአብሔር ራእይ ነው ዓለምን በልጁ መጠቅለል። ሙለታ ባለራእይ አይደለም። አቤል ባለራእይ አይደለም። ሌሎችም እዛ ያለው እንደሆነ ባለራእይ አይደለንም። እኛ ራእይ የለንም። እኛ የራሳችን የሆነ ራእይ ባለራእዩ እግዚአብሔር ነው። እግዚአብሔር ባየው ራእይ ውስጥ ተካፍለን የእግዚአብሔር መንግስት የምናገለግል አገልጋዮች ነን እኛ። እና ቅድም በመግቢያ እንዳልኩ በጣም የሚያሳዝነኝ ነገር ቢኖር እንደው ኢየሱስ ጌታ ነው የኢዩ ጩፋ ማን እንዳደረገው ነው። እኔ በጣም ግራ የሚገባኝ እንደው ኢየሱስ ጌታ ነውን የሄኖክ ጂፒኤስ ያደረገው ማን እንደሆነ ነው። ማን በእነሱ ልክ ኢየሱስን እንደሰፋው አይዶ ነው። በጣም ነው የሚገርመኝ። እኔ መርግጥ ስሙን ብገልጥ ታውቃላችሁና አንድ ከፍተኛ የመንግስት ባለስልጣን አለ። ባለቤቱ ቀድማ ጌታን አገኘች እና እሱም እንትን ነው ብዙ ይፈልጋል፣ ግን ያው ከጊዜ ማጠር ምናምን ሁኔታ ግን ይሰማል አንዳንድ ጊዜ ባገኘሁት አጋጣሚና ልጆቹንም እሷንም አስተምራለሁ አንዳንድ እየሄድኩኝ እና ከዛ ህፃኑ አንድ በጣም ህፃን ልጅ ነውና ብዙ ጊዜ እናቱ ጋር ቤተክርስቲያን ምናምን እየሄደ እየቆረበ ምናምን የሚመለስ ልጅ ነው። ከዛ ያንን አሁን ትቶ ኦሎሞስት መጽሐፍ ቅዱስ ይማራል። አንዳንድ ነገሮች ጥሩ በቸርች አካባቢ እንዲንቀሳቀስ እያደረግነው ነውና ምን አለ አንድ ቀን ይህንን ተምረን ምን ልታደርገን ነው የሚል ጥያቄ ጠየቀ። አይ ይህንን ተምራችሁ ምንም አላደረጋችሁም፣ በጌታ በኢየሱስ ታምናላችሁ፣ ወልድ ያለው ህይወት አለው ስለሚል መጽሐፍ ቅዱስ ኢየሱስ ካላችሁ ደግሞ ህይወት አላችሁ። ኦኬ ኢየሱስ የምትለው ያ በካራቴ እንደዚህ ሰዎችን የሚጥለው ሰውዬ ወደ እሱ ጋር ነው የምትወስደን? እና በጣም በቃ ገረመኝ። ማለት ማን ነው ለነዚህ ሰዎች ይህንን ስም የከበረ ስም ለነዚህ ሰዎች የሰጠው? ማን ይሁን?
በእውነት በጣም ልቤ በቃ አዘንና አይ ኖ አይገናኝም ከሱ ጋር ብዬ ለልጁ አስረዳሁትና ማን ይሁን ከነዚህ ሰዎች ጋር ይሄን ኢየሱስ የተባለውን የከበረ ስም የሰፋው ከነዚህ ጥቅመኞች ጋር የሰፋው ማን ይሁን? ወንጌል እኮ በጣም መሳለቂያ የወንጌል አትርስት አንድም ቤተክርስቲያን ምራለው የሚል ሰው የወንጌልን ትርጉም የማያውቅ ጳውሎስ ስለተጠራበት ዓላማ ወንጌል ስለማን እንደሆነ ወንጌል ስለምን እንደሆነ የገለጣትን ያችን ነገር እንኳን በአግባቡ ቤተክርስቲያን አለኝ በሚለው ቤተክርስቲያን እንኳን ማያውቅ ይሄን መናገር የማይችል ስለ ቂጣና ስለ ዳቦ የሚያወራ አሁን ተበልቶ ስለሚወጣ ነገር የሚያወራ ምስኪን የሆነ ሰውዬ አሁን ስለሚጎረስ ስለሚበላ ስለሚላስ ስለሚቀመስ ወንጌል ከዛ አብልጦ ሰዎች እንዲያዩ የሚያደርግ ነገር እንዳይደለ ያልገባው ሰው አይደል? ጌታ በዮሐንስ 6 ላይ አሳን ከዳቦ ጋር አርጎ ካበላቸው በኋላ ያን ከበሉ በኋላ በማግስቱ የመጡ ሰዎች አይደል? አዎ ያንን ዳቦ ፈለገው ያንን የሚበላ ነገር ፈለገው ዳግም ወደ ጌታ መጡ አይደል የሚለው ቃል። ከዛ በኋላ ወደዛ አልፎ በሄደ ጊዜ ተሻግሮ ሄዱ። ጌታ ሆይ መቼ ወደዚህ መጣህ አሉ። ጌታም ጎሽ ዛሬም ለናንተ ከላይ ቆይ ምን አለ አሳ በዳቦ አለ እሱን ይወርድና ትበላላችሁ አላለ። ምልክትን ስላችሁ አልተከተላችሁም ሆዳችሁ ስለሞላ ነው አለ። ሆዳችሁ ስለሞላ በቃ ምልክትን ስላያችሁ የሆነ ነገር በዛ በበላችሁት ነገር ዋው እሱ ይሄ ኢየሱስ የእግዚአብሔር ልጅ ነው ወደ ምን እውነት አልመጣችሁም። ሆዳችሁ ስለሞላ ተከተላችኋልና ወንጌል በአፍ ከሚጎረስና በአፍ ከሚጠጣ ነገር የተለየ ነገር አለው አይደለም። ወንጌል በአፍ ከሚለበስ ከሚጫማ ይሄንማ እግዚአብሔር ለዓለም ሁሉ አድርጓል። አይበሉም እንደ ኢየሱስ ጌታ ነው የማይሉ ሰዎች አይበሉም ወይ አይለብሱም አይጠጡም ወይ ከዚህ ዓለም ገዢ ጋር ራሳቸውን አጣብቀው የሚኖሩት አይኖሩም? ይሄንን ኑሮ አይኖሩም? ይሄ ኑሮ ይሄ ህይወት እንደው ኢየሱስን ማለት አስፈላጊ ነው ለዚህ ህይወት አይደለም። ኢየሱስ ጌታ ነው ባትልም ትበላለህ። ያውም የተሻለ እነ መሐመድ የተሻለ ኑሮ ይኖራሉ፣ እነ ወልደ ገብርኤል የተሻለ ኑሮ ይኖራሉ ከኛ። አያስፈልግም ኢየሱስ ጌታ ነው ማለት። በእርግጥ እግዚአብሔር አይባርክም እያልኩ አይደለም፣ ሚስ አንደርስታንድ እንዳታደርጉ። ዋና አጀንዳው ግን እግዚአብሔር በዚህ ዓለም ጫማ ለብሰ ፓንቲ ቀይረ ልብስ ቀይረ ዳቦ በልተ የሆነ ነገር ጠግበ እያገሳ ሃሌሉያ ጠላት ሆይ ርር እንዴት አይደለም እና ወንጌል ስለ ልጁ ነው። ወልድ ያለው ህይወት አለው እና ይሄን ማለት ፈልጋለሁ። ሙሌ ቴንክ ዩ ተጋብዛለህ ሎጎስ። ኦኬ ይሄ ነገር ልክ ነው የምትሉ አይ ቲንክ እንግዲህ አንዱ ከታች ሲጽፍ አይቼዋለሁ። ይሄ ነገር ልክ ነው፣ ይሄ ልጅም የሚያደርገው ነገር የተናገረው ትንቢት ልክ ነው፣ የተናገረው ልሳን ልክ ነው የሚሉ ሰዎች ነው ሐሳብ መስጠት ማለት ጥያቄ እንዲጠይቁ ሐሳባቸውን እንዲሞግቱ ነፃ መድረክ ነው። ስለዚህ አይ ቲንክ ማን ነው መህላዊ ነው መህላዊ ብዬ ላንብቡ በእኔ ቋንቋ ማንህ መህላዊ ሙሌ እንዴት ነው? ቱርኪ ጥሩ አይደለም? ይሰማል? አሁን መጣል ይሰማል? ያ አሁን መጣል አዎ ይሰማል። አይ እኔ የማተኩረው ትክክል ነው ትክክል አይደለም የሚለው ላይ ሳይሆን አቡና ብዙ ሰው እንትን መለያየትን እየፈጠረ የእግዚአብሔር ቤተክርስቲያን ላይ ማለት ሰዎቹ ትክክል ላይሆኑ ይችላሉ። እሱ አቡና አይደለም። አቡና ፐርሰናሊ አሁን ጉዳይ ጥያቄ ያለኝ ምናምን ካልክ ከሱ ጋር ጥያቄ ካለ ከፈቀደልህ ልታወራ ትችላለህ። ግን አሁን እርሱ አቡና ስላልሆነ አሁን አንተ ስለ አቡና ልታወራ ከሆነ ኦልሬዲ ስለ አቡና እናውራ የሚል ርዕስ እንከፍትና እሱን ይዘን ከዛ በኋላ ስለ አቤል እናወራለን። አክቹአሊ ስለ አቤል እንድናወራ እሱ አይፈቅድም፣ እኛም ስለ አቤል አናወራ። ምክንያቱም እኛ ስለ ክርስቶስ በማውራት ተጠምደናል። እሺ አይ እኔ ስገባ እሱ እያወራ ስለነበረ ነው እኮ እና የእግዚአብሔር ቃል አሁን በትምህርቱ ላይ አይሻልም? መሰረቱ አንድ ነው። እሺ ተውኩት እኮ እሺ ያወራሁት መሰረቱ አንድ ነው። ያወራሁት ሀሳብ ላይ ሀሳብ ካለ ችግር የለውም። አይ አገልጋዮችን እያነሱ የነቆሩ እዚህ አደባባይ ላይ ማስጣት እኔ አገልግሎት ነው አልለውም። ሰውም የሚታነጽበት አይመስለኝም። ሰዎቹ በገባቸው መንገድ ያገለግላሉ፣ ሊስቱም ይችላሉ። መላዊ ማነጽ አይደለም። አቤት ማነጽ አይደለም። አገልግሎት አደባባይ ማስጣት እኔ አገልግሎት ቆይ ብራዘር አገልግሎት ማነጽ ብቻ ነው ብለው
የነገሩክ ሰዎች ሙሉውን ያልነገሩክ አገልግሎት ማፍረስን ጭምር ነው። በእግዚአብሔር እውቀት ላይ ከፍ የሚለውን የሰውን ሀሳብ የቱን ታፈርሰዋለህ? መሰረቱ አንድ ነው። መሰረቱን አታፈርሰው። አንዱ በገለባ ላይ አንዱ በወርቅ ላይ ቆይ፣ እሱ ሌላ ታሪክ፣ እሱ ሌላ ርዕስ እኮ ሌላ። ዝም ብለህ ጥቅስ አትጥቀስ። ጥቅሱ ሌላ አይ ጥቅስ ጠቅሼ አይደለም። ይኸውልህ መጽሐፍ ቅዱስ የሚል ጴጥሮስም አንዱ ጋር ቆመ ነው የሚለው። አየው ከጎን መቆም። ጴጥሮስ ከሐዋርያቱ ጋር ነው የቆመው፣ ከሌቦች ጋር አይደለም። ሌብነታቸውን እኮ ማስረጃ የለም፣ ከሐሰተኞች ጋር አይደለም። እኔ አሁን አላቃቸውም፣ የምትላቸውን ሰዎች አላቃቸውም። ባይዘው ታዲያ የማታውቃቸውን ሰዎች ነው የምትከራከርላቸው? አይደለም። በአደባባይ መወንጀል መጽሐፍ ቅዱሳዊ አይደለም፣ ነውር ነው አይደለም እንጂ። እኔ የጓዳ ታሪክ አመጣው እንዴ? አሁን ሙሌን በጣም እግዚአብሔር የምወደው በጌታ የምወደው ወንድሜ ነው። እኔ እንደውም እንደዚህ አይነት ነገር ላይ እሱ ቤት ላይ እንደውም እንደዚህ አይነት ነገር ይወራል ብዬ አላስብም። ለዚህ ነው ከታች ስጽፍ የነበረው። ስማ ወዳጅ፣ ከታች የሚጽፉት አንተ የማውራት ስርዓት ካለክ ውይይት ከሆነ እንወያይ። ልታስተምረን ከሆነ ደግሞ ዘጋውና ሰማ ካለ ችግር የለው። ውይይት ከሆነ ግን አንድ ሀሳብ ልንገር፣ ማፍረስም አገልግሎት ነው። በምን? በእግዚአብሔር እውቀት ላይ ከፍ የሚለውን የሰውን ሀሳብ፣ የሰው ሀሳብ የአጋንንት ሀሳብ አለ። ስለዚህ በአደባባይ ላይ መሆን የለበትም የምትለው በአደባባይ ላይ የተደረገ ነገር በጓዳ ለምሳሌ መርዙ በአደባባይ ላይ ተረጭቶ መርዙ ተስፋፍቶ እያለ በውስጥ በኩል ለምን መድኃኒቱ ይሰጣል ተደብቆ? ስለዚህ አሁን ለሰውየው ብቻ ሳይሆን እየነገር ነው ያለው ሰውየው ትክክለኛ መስሏቸው ወይም እነዚህ ሐሰተኞች እውነተኛ መስሏቸው እየሳቱ ላሉ ሰዎችም ስለሆነ እየተናገርን ያለ ነው። ለሰውየው በጓዳ መናገር አያስፈልግም፣ ከተረዳኸኝ ማለት ነው። ሁል ጊዜ ስለነሱ ታወራለህ ምናምን የምትለኝ እኔ እግዚአብሔርን ቃል ነው ያወራሁት። አንተ ስትመጣ ራሱ መጽሐፍ ቅዱስ ነው ያወራው። ስለ ኢየሱስ ነው፣ ለክርስቶስ ኢየሱስ ነው እየተናገርኩ ያለሁት እና የክርስቶስ ወንጌል እንደዚህ ነው እያልኩኝ የኢየሱስን ወንጌል ተናገረ። የእነዚህ ሰዎች ግን ወንጌል እንዳልሆነ እየተናገርኩ ነው። ስለዚህ እያወራ ያለሁት ስለ ኢየሱስ ወንጌል ነው። ተመሳስሎ ከመጣ ምርት ተጠመቁ ማለት ደግሞ ግዴታ ነው፣ የድርጅቱ ግዴታ ነው። ከተረዳኸኝ ማለት ነው። በተረፈ አቤል አንተ ማን ነው የምትለኝ ሰውዬ፣ አቤል ነኝ እኔ። ስሜን ጠርታ አንተ ማን ነው ለምን ትለኛለህ? እና አቤል ላይ ሌላ ታሪክ የለውም። እና ማህላዊ ፐርሰናል ከኔ ጋር ነው ችግር ያለብክ ይመስለኛል። ሀሳቤን ግን እንደ ሀሳብ መሞገት ምትችላል መሰለኝ። ሀሳቤን እንደ ሀሳብ መሞገት ትችላለህ? አዎ እችላለሁ። አሁን አንዴ ተናግረህ ነበር፣ አንዴ ስማኝ። አቤል ይሰማል? ቤላ አቤል ይሰማላ? በቃ አሁን ከርዕሳችን ውጪ የሚሆን ወሬዎችን ሀሳቦችን ሳይሆን ፐርሰናሊ መነጋገር የሚፈልግ ከሆነ በሌላ እንትን አግኝ። እዚህ ርዕስ ጋር የሚጻረን ወሬዎችን ነው ይዞ የመጣ ይመስለኛል። ስለዚህ እኔ በአቡና እየመከርኩት ያለሁት መለያየት አንዴ ልጨርስ። ከስጋ ስራዎች አንዱ ነው። ፍሬዎች ልጨርስ። ምን መለያየት አቡና አሁንም እኮ እያልኩ ያለሁት በቃ እንደዚህ ቃል በቃል እንትኖቹን ሳይሆን ላይ ጥርጣሬ መዝራት እንደዛ ነው ያለው። ናቲ እንደዛ ነው እያለ ያለው። አቤልም በርዕስ ባወራሁት ጉዳይ ላይ ሞግተኝ እያለው ነው። ባወራው ጉዳይ ማንሳት ይችላል፣ ርዕሱ ጋር የሚገናኝ ነው። ያወራውን ትክክል አይደለም ብሎ የሚያስበውን ማህላዊ ይሄ ነገር ልክ አይደለም እንደ እግዚአብሔር ቃል አልተናገርክም ብሎ መሞገት ይችላል። እና እንደ እግዚአብሔር ቃል ያልተናገረውን አቤል ያልተናገረውን ነገር ካለ ሞግተው አንተ ጠቅሰህ እንደ እግዚአብሔር ቃል ከሞገትከው እኛም ከእግዚአብሔር ቃል ጋር ስለምንሆን አንተ ከእግዚአብሔር ቃል ጋር ከሆንክ ከአንተ ጋር እንሆናለን። ማህላዊ መጽሐፍ ቅዱሳዊ ሙግት ከሞገትክ ማለት ነው። ጎን እሺ፣ ተባረክ። በእግዚአብሔር ሐሳብ ላይ የሚነሳውን የሰውን ሐሳብ እናፈርሳለን አለ። አሁን እዚህ ነው የሚፈርሰው። እዚህ አሁን
ሶሻል ሚዲያ ላይ ፈርሰ ወይስ ራሳቸው የሚያገለግሉበት ቦታ ሄደ? አይደለም አገልጋዮቹ ትታሃል ማለት ይችላል ወይስ እዚህ አደባባይ ይጀመር? አይ እግዚአብሔር ቃል አይደለም አንተ እየሞገትክ ያለ ይሻላል አይሻልም አይደለም። ጳውሎስ ይህንን ሐሳብ የጻፈው በደብዳቤ ነው። በደብዳቤ የሰው ሐሳብ ይፈርሳል ልትል ትችላለህ። ዘመኑ ላይ ግን መልእክት ሰዎች የሚለዋወጡበት ሁነኛ መሳሪያ፣ በተለይ በዛ ዘመን ደግሞ ቀለም ለተማሩ ሰዎች ለነ ጳውሎስ አይነት ሰዎች ሁነኛ መማሪያ መልእክት ማስተላለፊያ መንገዳቸው ደብዳቤ ስለሆኑ ባይብልም በደብዳቤ መልክ በብራና ተጽፎልናል በመንፈስ ቅዱስ ምሪት። ስለዚህ እነዛ ሰዎች የዘመኑን ሌተስት የሆነ ቴክኖሎጂ ሌቆ ላይ መልእክት ጽፈው የእግዚአብሔርን ወንጌል ትምህርትን ዲፌንድ ካደረጉ ወንጌልን ከመከቱ እኛ ዘመኑ ይህንን ሶሻል ሚዲያ በመጠቀም በሶሻል ሚዲያ ወይም ደግሞ ሚውት ብታደርገው ጥሩ ነው። አንተ ጋር ጫጫታ ስለ በሶሻል ሚዲያ ሌላም ቦታ ጫጫታ ናቲ እና በሶሻል ሚዲያ ነው። ለምሳሌ አሁን እያወራን ያለናቸው ስህተቶች ጓዳኛ ከሚስታቸው ጋር ወይም ከቤተሰቦቻቸው ጋር የተፈጠረ የግል ጉዳያቸው ናቲ ለምንድን ነው አንሚት የምታደርገው? እንዳነካ ናቲ እንትኑ ስልክን አትንካው። ቆይ እና አቡነ አንተ እኮ ሌቦች ናቸው እያልክ ነው። ሌቦች መረጃ የለህም አደባባይ ላይ ስም ከማጥፋት ውጭ አለኝ። እሺ አለኝ። በጌታ ስም ፈውስን መሸጥ ሌብነት ነው። ይሄ መረጃ አያስፈልገው። ለምሳሌ ደስታውስ ልጸልይላችሁ ብሎ ደስታውስ ገንዘብ እያስከፈሉ ለሰው መጸለይ ሌብነት ነው። ቸርች የሚሉት የግል ሱቅ እየከፈቱ አስራትና መባውን ለግል ጥቅም ማዋል፣ ለራስ ብቻ ማዋል፣ ሌሎች አገልጋዮችን እያስራቡ የግል ሱቅ እንደከፈተ ሰው ራሳቸውን ብቻ የሚያበለጽጉበት ከሆነ እሱን ሌብነት ነው። አስራትና መባት ስለሚዘርፉ ማለት ነው። አይ ለሚሊዮን ዘዴ ነው የሚለው መጽሐፍ ቅዱስ። አሁን አንተ የተመቀኘ ለአንድ አገልጋይ ነው እንደሚሆነው አይደል? ቀንተህ ነው ወይስ ምንድን ነው? እኔ አልገባኝም እኮ አየክ። ይኸውልህ ፐርሰናል ታደርገዋለህ። ምን አይደለም ፐርሰናል አላረብኩት። አሁን እኔ ስም አልጠራም እኮ። እሺ እንደ እግዚአብሔር ቃል እሺ ስማ፣ ቆይ እየሰማሁ እኮ ነው። ለምሳሌ ዘይት መሸጥ ሌብነት ነው። እንዴት አልከኝ? በላይ ዘይቱን የሚሸጡት ይፈውሳቸዋል፣ ታምራት ያደርግላቸዋል ብለው ነው የሚሸጡት። እንግዲህ የሚፈውስና ታምራት የሚያደርግ እንኳን ቢሆን አይደለም እንጂ መጽሐፍ ቅዱስ መሰረትም የለውም እንጂ የሚፈውስና ታምራት የሚያደርግ እንኳን ቢሆን መጽሐፍ ቅዱስ በነፃ የተቀበላችሁትን በነፃ ስጡ ነው የሚለው። ፈውስ አይሸጥም፣ ታምራት አይሸጥም። እነሱ ግን በብልቃጥ ዘይት ውስጥ እያፈኑት ነው የሚሸጡት። ታምር ያደርግላቸዋል፣ ድንቅ ያደርግላቸዋል። ከዛ ማስረጃ ደግሞ ስማኝ፣ አንዴ ስማኛ። እኔ ደግሞ ልንገርህ፣ ይበዛላ አንተ ለምትለው እኔ መልስ እየሰጠው በሄድ ጥሩ ነው። ይኸውልህ ለምሳሌ አንተ እስከ መጨረሻ አንድ የፈውስ አገልግሎት ስማኝ፣ 3 ደቂቃ ሰጥቻለሁ። ይኸው መብት ነው። ሌሎቹ ካልነበራቸው ይኸው የሚታረግና ፈለግ አወራ። እሺ አቤላ ቴንኪው። ይኸውልህ ዘይት መሸጥ እኔም አልስማማበትም። ዘይትን መሸጥ ምናልባት አገልግሎቱ ለምሳሌ ቤተክርስቲያኗ ወይ ደግሞ ቸርቿ 100 ሊትር መግዛት የማትችል ቢሆን እነዛ የተጸለያባቸው ዘይቶች ለብዙዎች እንዲደርስ የግድ ሌላ ዘይት መገዛት አለበት። ምናልባት ከእሱ ጋር ተያይዞ ሊሆን ይችላል። አሁን እዛ ቸርቿ ናት የምታውቀው። ቸርቿ በራሷ አስተዳደር እንዴት አድርጌ ይህንን አገልግሎት ለብዙዎች ላድርስ ብላ የምትሄድበት መንገድ ሊኖር ይችላል። አንተን አታማክርህም። አንተ ነህ እኮ ራሱ እየነቆርካት ወይ እየወቀስካት ያለው እንጂ ያቺ ቤተክርስቲያን የምትተዳደርበት የራሷ መንገድ ይኖራታል። ደግሞ ምዕመኑም ሰረቁን ዘረፉን እኮ አላለም። አንተ ነህ እንጂ ዘረፉን የምትለው ዘረፏቸው የምትለው እና ይህን አልስማማም። ዘይቱ በነፃ አልመጣም። አገልግሎቱ በነፃ ነው። ልክ ነህ። በነፃ የተቀበሉትን በነፃ መስጠት አለባቸው። ዘይቱ ግን በገንዘብ ነው የሚገዛው። ሌላ ካለ መጽሐፍ ቅዱስ ያርገው ስትነግረን ይኛው ዘይት አድሉ የሚል መጽሐፍ ቅዱስ ተካፈለ እንዴ? ብራለ ዘይት ይማደል ቀብተው ይጸልዩለት የሚላል መጽሐፍ ቅዱስ ያርገው ዘይት ቀብተው ይጸልዩለት ይባላል። ሰው በበዛ ቁጥር
ማዳረስ አችልም። የድ አይልም እንደዛ የታመመ ሰው ካለ ልስጥህ ቃሉ ስጠኝ። እሺ ጠብቀኝ። እኔ እኮ ያስቀኛል እኮ ሰው እኮ መጥቶ ዘይት ደግሞ ቸርቿ ምን አይለ ቸርቿ አይደለም ሰውየው ነው የሚበላው። ምንም ቸርች የለም። ደግሞ እንደ ወንጌላውያን አማኞች አቤላ ይሰማላ መጽሐፍ ቅዱሳዊ መልእክት ምዕራፍ 5 ቁጥር 14 ነው። ምን ይላል? አንብበው። ከወጣው እኔ ካነበብኩ ይወጣል። ለዛ ነው አንብበው። አንተ መጽሐፍ ቅዱስ ከያዝክ አነብልሃለሁ፣ ግን አንተ የምትለውን ሐሳብ አይደለም የሚናገረው። እስቲ አንብበውና እንዲህ አይናገር እስቲ። ያዕቆብ መጽሐፍ ምዕራፍ 5 ቁጥር 14 ምዕራፍ 5 ቁጥር 21 ነው ያልከው? 21 የለውም። ቁጥር ስንት ነው ያልከው? 14 ከእናንተ ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱም ዘይት ቀብተው ይጸልዩለት። የእምነት ጸሎት ደዌን ያድናል፣ ጌታም ያስነሳዋል። እሺ አሁን ገባ? አልገባኝም። አንድ ቸርች ዘይት ስታቀርብ ሽማግሌዎች በእጃቸው መጽሐፍ ቅዱሱን ተው፣ ዘይቱን መጽሐፍ ቅዱሱን አውራ። ቸርቹን ምን አንተው? አሁን መጽሐፍ ቅዱስ የጠቀስኩት እኮ ዘይት ቀብተው ይጸልዩለት ይላል። ለማን? ለታመመው ሰው። ምን አድርጓቸው? ምኖች ነው የሚጸልዩለት? የቤተ ክርስቲያን ሽማግሌዎች ነው የሚለው። የት ሄዶ ነው የሚጸልዩለት? ይኸውልህ ህመምተኞቹ ከአገልጋዮቹ በላይ ሲሆኑ ቤተክርስቲያን የራሷን መንገድ ትጠቀማለች። የራሷን ትጠቀማለች። ለምሳሌ የት ሄዶ ነው የሚጸልዩለት? መልስ። የጠየቁት ቸርች የት ሄዶ ነው የሚጸልዩለት? መልስ። የታመመው ሰው ጋር ነው። በቃ አሁን እኮ መድረስ ካልቻሉ ግን ዘይቱ ምኑ ነው የሚፈውሰው ነው የሚለው። ቆይ ዝም ስማ፣ ምኑ ነው የሚፈውሰው ነው የሚለው። ይኸውልህ በአንተ በተጸለየበት ዘይት ምንድን ነው የሚፈውሰው ነው የሚለው። መጽሐፉ ላይ ቢታወራ ምንድን ነው የሚፈውሰው ሰውየው ነው የሚለው። የተጸለየበት ዘይቱ ነው የሚፈውሰው፣ ዘይቱ አይደለም የሚፈውሰው። ይኸውልህ ዝም ብለህ መጽሐፍ ቅዱስን ገንጥላ አይደለም። ስማኝ፣ ዘይት ቀብተው ይላል። ትለየዋለህ። ዘይት ቀብቶ ይላል። ይኸውልህ አየህ፣ ዘይት የምትለዋን ቃል በቃል ዘይቷን ወስደህ ቤት ሄደው ይጸልዩለት የሚለውን አይ ቸርች ቤት መሄድ ካልቻሉስ አትችልም። በዘይት መጸለይ አይችሉም። ቸርች ይኸውልህ ምናልባት 10 ሺህ ባንክ ሊኖር ይችላል። መጸለይ አይችሉም አልኩ። በቃ ለቱ የታመመ ሰው ቢኖር ለምን አሰማኝ? የንግግር ህግ ታውቃለህ አንተ እንጂ ይኸውልህ አንተ ብቻ ነው የምታወራው። የንግግር ህግ የምታውቅ ከሆነ መጽሐፍ ቅዱሱ ላይ የሚናገረው አንድ ሐሳብ አለ። እዚህ ጋር ምን እያለ ነው የእግዚአብሔር ቃል? አንድ የታመመ ሰው ቢኖር ሽማግሌዎችን ይጥራ ይላል። ትእዛዝ ስትቀበል ሙሉ በሙሉ ነው ትእዛዙን የምትቀበለው። አለቅ። የታመመ ሰው ቤቱ ይጥራ፣ ከዛሽ ሽማግሌዎችን ይጥራ። ከዛስ ምን ያደርጋል? እነሱ ዘይት ቀብተው በጌታ ስም ይጸልዩለት ይላል። ከዛ ምኑ ይፈውሷል ይላል? በእምነት የሆነ ጸሎት ደዌን ትፈውሳለች። ዘይቱ አይደለም የሚፈውሰው፣ በእምነት የሆነ ጸሎት ነው የሚፈውሰው። አሁን ትምህርታቸው ስህተት የሚሆነው የእኛ ዘይት ይፈውሳል እያሉ ነው የሚሸጡት። አይደለም፣ እንደዛ አይደለም የሚሉት። ጸሎቱ ነው የተጸለየበት ዘይት ነው የሚሉት። እሺ አሁን አንተ ስታወራ የተጸለየበት ዘይት እኮ አይደለም የሚፈውሰው ብራዘር። የተጸለየበት ዘይት የሚባል አንዴ ልጠይቅህ። አንዴ ለምሳሌ ያጠይቀኝ መልስ። መጀመሪያ የተጸለየበት ዘይት የሚል አለ እዚህ ጋር። ዘይት ቀብተው ይጸልዩለት ነው የሚለው። ዘይት ቀብተው ይጸልዩለት ይላል እንጂ የተጸለየበት ዘይት የሚል ሐሳብ አለ። ዘይት ከየት እንደመጣ እያሳየው ነው እኮ። እሱማ ጸሎት ነው የሚፈውሰው። ዘይት እንደመጣ አታሳየኝ። እኛ መጽሐፍ ቅዱስ ብቻ ብለን ነው የምናምነው። ስለሆነ ምናምነው መጽሐፍ ቅዱሱ ላይ የሚለው ዘይት ቀብተው ይጸልዩለት ነው እንጂ የሚለው
የተጸለየበት የሚባል የዘይት ፕሮግራም የለም። በዘይት ላይ ጸልዩና ዘይት ስጡ። የኔን ነገር አልሰማህም። በዘይት ላይ ጸልዩና ዘይት ስጡ የሚባል መጽሐፍ ቅዱሳዊ ትምህርት የለም። እሺ አሁን ትሰማኛለህ? ስማኛለህ። ለምሳሌ አንድ ቤተክርስቲያን 10 ሽማግሌዎች ቢኖራት እንደው 300 ወይ 400 የታመሙ ሰዎች ቢኖሩ እነዚህን ለማድረስ ምናልባት አመት ላይ በቃ ይችላል። ምክንያቱም ከካፒታል አንጻር የታመመ ሰው ጋር መሄድ ራሱ ካፒታል ይጠይቃል። 400 ይታመማል እያልክ ነው እንዴ? አይደለም ቢኖር ነው ቢኖር ነው ማለት ቢኖር ብለህ ትምህርት አትስራ። ቢኖር ብለህ ትምህርት አትስራ። እንግዲህ የገዙት ሰዎች ዘመዶቻቸው የታመሙ አሉ። ያ የተጸለየበት ዘይት ላይ ጸልያችሁ ስጡ የሚል ቃል የለም። ብራዘር ዘይት ቀብተው ይጸልዩለት ነው የሚለው። እንዴ ለምንድን ነው መጽሐፉን ማትሰማው? እኔም ተወኝ። አይ በቃ እንግዲህ ልትሰማኝ አልፈለክም። ለማንኛውም እኔ በእግዚአብሔር ቃል እኮ ነው ወንድሞችን ማውጣት ልክ አይደለም። አታውጣ ወንድሞችን። የተመሰረተው መሰረት አንድ ነው። ይኸውልህ ምናልባት ስራው በእሳት ይገለጣል ይላል አንደኛ ቆሮንቶስ ላይ። ምናልባት ስራቸው በገለባ እያነጹ ሊሆን ይችላል፣ ግን መሰረቱ አንድ ነው። ስለዚህ ምንም መሰረቱ አንድ አይደለም። ኢየሱስ አይደለም መሰረታቸው። የሐሰተኛ ነቢያት ገንዘብ ነው መሰረታቸው። መሰረቱ አንድ ነው። 10 ጊዜ አትበል። በሐዋርያትና መዳናቸውንም ጥርጣሬ ውስጥ ነው ማለት ነው። ስማ ያስታውቃል እኮ በትምህርታቸው ማወቅ እንችላለን። ትምህርታቸው ራሱ ክርስቶስ ካልሆነ መሰረታቸው ክርስቶስ አይደለም። ሐሰተኛ ነቢያት የሆኑት ለዚህ ነው። አንተ ግን ወንድሞችን ነው እያጋለጥክ ያለው። ወንድሞች ማን ነው? ወንድም እስቲ ጥራ። ማን ነው ወንድም? ሁሉም በጌታ በደሙ የተዋጁ ማን ነው? ሁሉ አገልጋዮች። ምናልባት ወድቀው ሊሆን ይችላል። ለምሳሌ ጥራ። ማንን ነው ወንድም ብለህ የምትጠራው አንተ? እኔ ካጋለጥኩት እኔ አላቃቸውም አልኩ እኮ። ግን ማታውቃቸው ከሆነ ስለምንድን ነው የምታወራው? ወንድም እንደሆነ በምን አወቅ? አይ ያው እንግዲህ ሚኒስትሪያቸውን እየጠቀስክ ነው። አሁን ለነገሩ ብዙ ነገሮች እኮ አይተናል። አንተ የምታወጣቸው በሙሉ አገልጋዮች እንደሆኑ የታወቀ ነው። ማን ያውቃል? እዚህ ውስጥ ካሉት ማናቸው እነሱ? ነገ የምታወጣቸው ነው ያጋለጥኩት። እነማንን ነው ያጋለጥኩት? ሌቦች እያልክ ነው። ሲሰርቁ አላየህ? እነማንን ነው ሌቦች ያልኩት? አሁን ስጠራቸው የነበሩትን እኔ አላውቃቸውም። ማን ናቸው? አገልጋዮች ናቸው። ለማንኛውም ማን ናቸው እኮ እነሱ አገልጋዮች ማን ናቸው? እኔ በስም አላውቃቸውም ነው የምልህ። በቃ ስለማታውቁ የጌታ አገልጋዮች ናቸው። የጌታ አገልጋዮች እንደሆኑ እንዴት አወቅህ? ካላወቃቸው እነሱ አሁን ስታነሳ ስታወራ ስለሰማው ነው። የሆነ አገልግሎታቸውን ስማቸው የማይመስል ነገር አታወራ። ግን በአደባባይ አታጋልጥ። አሁን እዚህ ካሉት አገልጋዮች ራሱ ነገ የምታወጣቸው ይኖራሉ። የአንተ አካሄድ ትክክል አይደለም። ትክክል ከሆነ ራሳቸውን ሄደህ ውቀሳቸው፣ ራሳቸው። እዚህ አደባባይ ላይ ማንንም ማውጣት እኔ መጽሐፍ ቅዱሳዊ ነው ብዬ አላምንም። የዳነም ሰው ስራ ይሰማል። አቤት ጆዬ፣ ይሰማኛል። አቤት ጆዬ፣ ይሰማል። ለምንድን ነው አንተ ለመጽሐፍ ቅዱስ ታማኝ? እኔ ለመጽሐፍ ቅዱስ ታማኝ ሆኜ እኮ ነው እረፍ የምለው። አገልጋዮችን አደባባይ ላይ አታውጣም ብለው አይደለም። ለመጽሐፍ ቅዱስ እረፍ የሚልስ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ እየጠቀስክ ነው ማውራት ያለብህ። አንተ እኮ ፐርሰናል አታክ ነው እያደረግክ ያለ። መጽሐፍ ቅዱስ ጠቅሰህ ስታወራ አንድ ክርስቲያን ወንጌላዊ አማኝ ከሆንክ መጽሐፍ ቅዱስን አድምጠኝ። መጽሐፍ ቅዱስ ትጠቅስና መጽሐፍ ቅዱስ ይኸው እንዲህ ይላል፣ እንደዚህ ይላል፣ እንደዚህ አታድርግ ነው የሚባለው እንጂ ዝም ብለህ እረፍ ምናምን በቃ ዝም ብለህ ተነስተህ ማለት ነው። እንደ ክርስቲያን ማንም ሲናገር እንደ እግዚአብሔር ቃል ይናገር ነው የሚለው። መጽሐፍ ቅዱስ ጠቅሰህ እሱን አቁም በለው። ጥቅሶች የለም ልታስረዳቸው። አሁን ዘይትን ለማስረዳት ያመጣው ጥቅስ ራሱ ልታብራራ ላይቭ ላይ የጌታ እራት ቂጣውን ሲበላ የነበረው ከነበሩት መካከል ነው። እንደዛ ላይቭ ላይ ከአሊ ጋር እኔ አሁን አንተ ጆ እዚህ ጋር ብታወጣ የሆነ ሰው ቆይ ላይቭ ላይ እዛ ጌታ እራት እያልክ በኩባያ አንድ ነገር የለውም እኮ ቆይ በኩባያ ስማ ሰውን እያወጣ
ሜዳ ላይ በኩባያ የጌታ እራት እያሉ ሲበሉ ከነበሩት ውስጥ ነህ እንደ አንተ። ለዛ ነው እንዲህ እንደዚህ ጥርስ ነክሰህ እንትን ያልክ። አቡነ ሆነ ርዕሱ እኮ ሙልዬ። በቃ እኔ ሙላዬ ይሰማል። ወንድሞች ዮሐንስ የሚሰማ ከሆነ ይቀድም ነበረና የፈውሰ ነው የምለው ጆን ይቀድማል። እሺ ይሰማል። ያ ድምፄ ይሰማል። ትሰማለች። አዎ ምንድን ነው እንደ ክርስቲያን በተለይ የወንጌል አማኝ እንደመሆናችን የእግዚአብሔር ቃል የበላይ ነው ብለን ነው የምናምነው። ኦኬ የእግዚአብሔር ቃል ከማንም ማለት ነው። ከእግዚአብሔር ቃል ይልቅ የሚከበር አቡናም የሚከበር ነቢይም የሚከበር ጆንም የለም። ኦኬ የእግዚአብሔር ቃል ብቻ ብለን ኦኬ የእግዚአብሔር ቃል በላይ ካልን ስንናገርስ እንዴት እንናገር? ማንም ሲናገር እንደ እግዚአብሔር ቃል ይናገር ይላል። ዘይት መሸጥን በምን አይነት ሞራል ነው ልንደግፍ የምንችልበት ጥቅስ ኬት አገኘን? የመጀመሪያ መሸጡ እንዲህ ነው ብለን ትምህርት የምንቀይስለት እኛ እንዴ? ለመጽሐፍ ቅዱስ መሐንዲስ እኮ መሆን የለብንም። መሐንዲስ ሆነን ቀይሰንለት መጽሐፉ የሚለው ሌላ፣ እኛ የምንለው ሌላ። መጽሐፉ የሚለው የታመመ ሰው ወደ ቤተክርስቲያን ሽማግሌዎች ይላክና ወደ ቤቱ ይጥራ ነው የሚለው። የታመመ ቢኖር ኦኬ፣ ከዛ ይምጡና ዘይት ቀብተው ይጸልዩለት። ዘይቱ ይፈውሳል አይልም። ዘይት ላይ ጸልዩም አይልም። ዘይት ቀብተው ይጸልዩለት። ከዛ የእምነት ጸሎት ድውዩን ያድናል። በጌታ ስም ነው የሚለው እሱ። ዘይቱ ላይ መንፈስ ቅዱስ ያርፋል ብሏችሁ ስታደርጉ ዘይትን መንፈስ ቅዱስ ላይ ዘይት ያርፋል የሚል ከየትና ያገኛችሁት? ጥያቄ። ለዛ መልስ የላችሁም። እንደፈቀደ መሐንዲስ ሆናችሁ በቃ እንደፈለገ ነው እግዚአብሔርን ቃል የምታደርጉት ማለት ነው። እንደዚህ አይነት ትውልድ ደግሞ የተረገመ ነው ማለት ነው። ምክንያቱም እኛ ከሰበክንላቸው ወንጌል የሚሰብክ ማንም ቢሆን እኛም ብንሆን የተረገምን እንሆን ብሏል። እርግማን የማይፈራ ትውልድ፣ የእግዚአብሔር እርግማን ማንም ሊገላገል የማይችለው ማለት ኦኬ። እንደገና በነፃ የተሰጣችሁን በነፃ ስጡ አለ እንጂ የቱ ጋር ነው የእግዚአብሔር ጸጋ ሲሸጥ የታየው መጽሐፍ ቅዱስ ውስጥ? ኦኬ። ለታመመ ሰው መጸለይ ገንዘብ አስከፍሎ ገስታውስ አድርጎ ከዛ ደግሞ እዚህ ላይ የእግዚአብሔር ኃይል የእግዚአብሔር መንፈስ አርፎበታል። እንደ እግዚአብሔር መንፈስ በምንም ላይ አርፎ ሳይሆን የሚፈውሰው የእግዚአብሔር መንፈስ አምላክ ስለሆነ እኛ እጅ ጭነን ስንጸልይ ሊፈውሳቸው ይችላል። ምክንያቱም ዘይትም ቀብተን ስንጸልይ ሊፈውሳቸው ይችላል። ይሄ ነው ትምህርቱ፣ አንዱ ለአንዱ ይጸልይ ስለሚል። ከዚህ ውጭ ያለ የእግዚአብሔር መንፈስን መቸብቸብ መንፈስ ቅዱስ ባይሸጥም በእናንተ ሳቤ ግን እየሸጣችሁ ነው። ማስረጃ ስጡን። መጽሐፍ ቅዱስ የላችሁም። አንድ ሁለተኛ፣ ይህን ገበና አታውጡት፣ ምከሯቸው፣ ወይም ቀርባቸው አናግሯቸው። እንዴ ምኑ ነው ቀርበውን የምናናግራቸው? አደባባይ ላይ ትምህርት አድርገው እየለቀቁት ያለውን አደባባይ ላይ የተለቀቀውን ትምህርት በአደባባይ ትምህርት ትመልሰዋል። ሚዲያ ላይ የተለቀቀውን ትምህርታቸውን፣ የስተት ትምህርታቸውን፣ የስተት ልምምዳቸውን አደባባይ ላይ ትገጻል። ያንንም አልመለስም ብሎ እግዚአብሔርን ቃል ንቀው በትቢት የሚራመዱ ለትውልድም እርግማን እያተረፉ ያሉ ናቸው። በዚህ የሚካፈሉ ሁሉ እርግማን ውስጥ እንዳሉ መጽሐፍ ቅዱስ አበክሮ ይነግረናል። ኦፍኮርስ መጽሐፍ ቅዱስ ሊሻር ስለማይቻል በመጨረሻ ቀንም የሚፈርድ ቃል ስለሆነ በዋነኞች ሐዋርያት ያላገኘነውን ትምህርት የሚያስተምሩ ሁሉ በእርግማን ውስጥ ናቸው። የምትተባበሩ ሁሉ ማለት ነው። እርግማን ነው። የዳነ ነው እንደዚህ ነው እንዴ? የገላትያን ሰዎች ከጸጋው ተለይታችሁ ወድቃችኋል። ማንም ቢሆን እኛም ብንሆን የተረገምነን ካለ ጳውሎስ፣ የበጉ ሐዋርያት እንኳን ቢሆኑ የተለየ ስብከት ቢያመጡ ኖሮ የአሁን ዛሬ ያለውን አይነት ልምምድ ቢያደርጉ የተረገሙ ናቸው። የሰማይ መላእክት እንኳን ቢሆን ቀጥሎ በመላእክት እንኳን እንድንፈርድ አታውቁም ወይ ይላል። እንዴት ዝም ትላላችሁ ይላል። ላውስታውሳችሁ መጽሐፍ ቅዱሳችሁን ስታነቡ በራእይ ላይ ያችን ሴት ኤልዛቤልን ስለምትተዋት ባሪያዎች እንዲሴስኑ የምታስተምረውን የምነቅፍብህ ነገር አለኝ። ልጆቿንም እሷንም እገላለሁ፣ ባልጋ ላይ ጥላለሁ፣ ልብና ኩላሊት የምመረምር እኔ እንደሆንኩ ታውቃለህ። አንተ ግን ጸጥ ስላልክ መቅረዝን እወስዳለሁ ይላል። መቅረዝ ማለት መንፈስ ቅዱስ ነው እንደምንታወቀው። እገላለሁም ይላል። ኦኬ፣ እገላለሁም ይላል። ስለዚህ
የእግዚአብሔር እስትንፋሳዊ ቃል የማይከበርበት ክርስትና ምንድን ነው የሚባለው ነው? እናንተ አሁን የእግዚአብሔርን ቃል ንቀው በትዕቢት የሚራመዱ ሰዎችን ዲፌንድ ለማድረግ ገብታችሁ ታወራላችሁ። ለእናንተ የሚደርሳችሁ አንዳች ነገር የለም ከእርግማን ውጭ። ተባባሪ ናችሁና የተረገማችሁ ናችሁ። አደባባይ ላይ ያወጣችሁ ብላችሁ አትምጡ። አደባባይ ላይ ያወጣ ነው እኛ ሳንሆን እነሱ ናቸው። አደባባይ ላይ የሚለቁት እነሱ፣ እዩልም ብለው የሚለቁት እነሱ። ፎቶቸውን ለጥፈው ፎቶቸው ይሳማል። ዞር ብለው ኦርቶዶክሲያንን ለስዕል አትስገዱ፣ ስዕል አትሳሙ ትላለ። በምን ኤቪደንስ ሲባል መጽሐፍ ቅዱስ ላይ እንደዚህ አይነት ትምህርት የለም ስለምትል፣ ኦኬ። አንተ ደግሞ የነቢያቶችን ፎቶ ብልቃጡ ላይ ያለውን ፎቶ ቤት ትተሻሸዋለ። ለምን ሲባል ይፈውሳል ብለ። እንደ ኦርቶዶክሲያንም ያሉት እኮ ስዕሉ ሳይሆን የስዕሉ ባለቤት ስላለ በዛ በኩል ይፈውሰናል ብለው ነው የሚተሻሹት። በምን ሞራል ነው መጽሐፍ ቅዱስ ጠቅሰ ትክክል አይደለም እነሱን የምትለው? አንተ አደባባይ ላይ ስንነሱ ስታወራ ትክክል፣ ያንተ ግን ሲወራ አይ ትክክል አይደላችሁም። እንደዛ ሳይሆን አዘ ባይብል መጽሐፍ ቅዱሳዊ መሰረት ይዛችሁ ማውራት፣ ዝም ብሎ ለማሸማቀቅ እንደገና ደግሞ ፐርሰናል ማድረግ ጥሩ አይደል። ነገ እንትናንም ታወታለህ ምናምን ጥላቻ ነገር ይዛችሁ ማለት ነው። እንደ ይሄ እኮ ይጠቅማቸዋል፣ ብትነቁ ይጠቅማቸዋል። ጳውሎስ ጴጥሮስን ፊት ለፊት ሲገስጸው ለጥቅሙ እንጂ ለጉዳቱ አልነበር። በአመፅ እስራት ታስራችሁ በሐዋርያት ሥራ ምዕራፍ 8 ላይ እንዳለው ማለት ነው። ይህንን ጸጋ ስጡኝ እጄን የምጭንበት ሁሉ እንዲሞላ ገንዘብ አመጣላቸው ይላል። በገንዘብ የእግዚአብሔርን ስጦታ ልታገኝ ያስባልና አንተና ገንዘብ ጥፋ፣ በመራራ መርዝ ተይዘሃል፣ የአመፅ ስርዓት ውስጥ ነህ። ምናልባት ይቅር ካለ ጸልይ ወደ እግዚአብሔር አለ። ጸልዩልኝ ሲል አልጸለዩለትም፣ ትተውት ነው ሄዱት። ፊት ለፊት ነው የተቃወሙት፣ የገሰጹት። ኦኬ። ዛሬ የእግዚአብሔርን ስጦታ የእግዚአብሔር ስጦታ ነው ብላችሁ ለሽያጭ ስታቀርቡት ይህኛው መጽሐፍ ቅዱስ ለእናንተ ምንድን ነው? ተረት ነው? ዘፈን ነው? ምን ማለት ነው? ስለዚህ እናንተ ከጠፋው ጋር መጥፋትን መርጣችሁ ከዛ ቀጥላችሁ ደግሞ የሚድኑትን ሰዎች የምታሰናክሉ ለሚሰሙት ነው እኮ እዚህ ጋር የሚናገረው። አቡናም ሆነ ሙሌም ሆነ እኔም ሆንኩ ሌላውም ለሚያደምጡት ነው። ስለዚህ ከእርግማን ነፃ አውጡ። ይሄ እርግማን ነው። መጽሐፍ ቅዱስ የማያውቀው ልምምድ፣ መጽሐፍ ቅዱስ ላይ የተረገመ ማለት ነው። በመራራ መርዝ ተይዛቸዋል። ለምሳሌ የቅባት መካፈል ተብሎ ገንዘብ እንደ አዝማሪ እንደሚሸለመው ገንዘብ እጁ ላይ ታስቀምጣለ። ገንዘብ ሰጥተ ቅባቱን ተካፈል ትባላል። ቅባቱ ምንድነው ሲባል መንፈስ ቅዱስ። መንፈስ ቅዱስን እየከፈላችሁ ትካፈላላችሁ፣ በእናንተ ቤት አሰራር ማለት ነው። ያ ስፒሪት ደግሞ ባዕድ ካልሆነ በስተቀር የእግዚአብሔር መንፈስ እንደዛ ያደርጋል ብዬ አላምንም፣ እኔ ሳልሆን መጽሐፍ ቅዱስም ስለሚል። በጣም መጠንቀቅ ያለባቸው የመጨረሻ ንግግሬ ይውላችሁ፣ እሳትን ከሰማይ እስኪያወርዱ ድረስ ይገለጣሉ ይላል። ክርስቲያን ህይወቱን ራሱን የሚጠብቀው በክርስቶስ ትምህርትና በሐዋርያቱ ትምህርትን ነው። የመድኃኒታችንን የኢየሱስ ክርስቶስን ትምህርት በሐዋርያቱ ያገኘነውን ልናስብ ይገባል። ያን ካላደረጋችሁ ግን ያላችሁት በእርግማን ውስጥና የክርስቶስ ተቃዋሚ ስፒሪት እናንተን ያጠቃችኋል። የት ነው የሚሰራው? እሱ ውጭ አይሰራም። የክርስቶስ ተቃዋሚ መንፈስ ያለው ቤተ ክርስቲያን ውስጥ ነው። ይህን ወቁ። በሚስጥር እየሰራ ነው። በሚስጥር በደንብ እየሰራ ነው። ብዙ ሐሰተኞች ወደ ዓለም ገብተዋልና ይህንንም ታውቃላችሁ። እንደተነገረው መጥተዋል፣ ብዙዎቹ ተነስተዋል። እነሱም በእኛ መካከል ናቸው፣ ግን ከኛ ጋር አይደሉም። ቃሉን የማይሰሙ የሐዋርያትን ትምህርት የማይቀበሉ የሰንበዲን ትምህርት እንዴ ላቡን የሚያስልሰውን በብልቃጥ ውስጥ እግዚአብሔር መንፈስ አለ እኔ ጸልይበታለሁ የሚለውን አማኝ ሁሉ በክርስቶስ ስም አጋንንት እንደሚያስወጣ የሚያስተምረውን የክርስቶስን ትምህርት አስጥሎ እኔ ስፔሻል ማነኝም ብሎ ራሱን የሚያስመልከውን የሚያሰግደውን ሰው የክብር ስግደት ይገባናል የሚል ሰው ያን ትምህርት አድንቃችሁ የክርስቶስና የደቀ መዛሙርቱን ትምህርት ጥላችኋል። ከዚህ የተነሳ ምን ውስጥ ነው ያላችሁት? እርግማን ውስጥ ማለት ነው። ስለዚህ በየትኛውም ስፍራ መጽሐፍ ቅዱሳችን ለፈውስ ተብሎ ተጸልዮበት የሚሸጥ ዘይት የለም። ከተሸጠስ የእግዚአብሔርን ጸጋ በገንዘብ ልታገኙ አስባችኋልና ገዢዎችም ሻጮችም የተረገማችሁ ናችሁ። ማን ያለው? መጽሐፍ ቅዱስ። የቱ ጋር? ሐዋርያት ሥራ ምዕራፍ 8። የቱ ጋር? ገላትያ ምዕራፍ 1 ላይ።
ስለዚህ ክርስትና በሐዋርያቱ ትምህርት ላይ ጸንቶ መቆም፣ በሐዋርያትና በነቢያት መሰረት ላይ ታንጸናል። ከዛ ሲወጣ አደባባይ የሚሆን የትም ቦታ ላይ መቃወም፣ ያንን ነገር ጸጥ አለ ማለት ክርስትና ነው። ያንን ዝም ያለ ሁሉ ተባባሪ ነው። ባይዘዌ ተባባሪ ናቸው። ባታደርጉት እንኳን ተዉት፣ እግዚአብሔር ይፈርዳል። እግዚአብሔር የሚፈርደው ብቻ ሳይሆን እኛ እንድንፈርደው የተሰጠናል። በሰማይ መላእክት እንኳን እንድንፈርድ አታውቁም ይላል። ምንድነው የምትፈርደው? ልክ አይደለም ብለህ ታዲያ የቅድም እንደነገርኳችሁ የሌላውን ቤተ እምነት እንዴት ብለህ ነው የምትፈርደው? በምን ሞራል? እና ስታወሩ መጽሐፍ ቅዱስ አስደግፋችሁ ይሄ ልክ አይደለም፣ ይሄ ልክ አይደለም። ልክ ካልሆነ አቡና ልክ አይደለም፣ ጆን ልክ አይደለም፣ መጽሐፍ ቅዱስ ልክ ካይደለ እኛ ይቅርታ ሶሪ እንላለን። አስረዱን ነው እና ይበቃኛል። ሌሎች አውሩ። ተባረኩ። ተባረክ ጆይ። እዚህ ጋር እንግዲህ ጥያቄ ያላቸው ወይ ደግሞ ሀሳቡን የሚደግፉ ሰዎች አይ ቲንክ አንደኛው ዮኒ የሚለው ነው። ዮኒ አለ? ከሌለ ሌላ ሀሳቡን የሚደግፍ ከታች እንትን የሚል ሰው ስላለ እሱን አስገባለሁ። አለ? አይ ዮኒ አይ አንተን አይደለም፣ እዚህ ዮኒ የሚል አለ። ሀሳባቸውን ትደግፋለህ አይደል? ልክ ናቸው ትላለህ? አይ በእነሱ ወገን አይደለም፣ ጥያቄ ነው የምጠይቀው እንጂ። እሺ ጥያቄ ጠይቅ። አይ ቅድም ከእነሱ ወገን የሆነ ስላልኩኝ ጥያቄ ጠይቅ። እሺ አይ ኖ አስተያየት የሚሰጥ ምናምን ስላልክ ነው አንድ ቁጥር የጻፍኩልህ። አይ የእነሱን የሚደግፉ ወይ ደግሞ ልክ አይደላችሁም ብሎ እኛን የሚቃወሙ ነው እያልኩ ያለሁት እንጂ አስተያየትማ ሁሉም ሰው አስተያየት ነው እየሰጠ ያለው። አለ እኛ ልክ እንዳልሆን ወይ ደግሞ የተናገረው ነገር ያልገባህ ነገር አለ? አይ እንደሱ እንኳ አይደለም። የእናንተን ሀሳብ ነው የምደግፈው። ኦኬ እንደዛ ከሆነ በዚህ ጥያቄ ያለው ሰው ላስገባ ከይቅርታ ጋር፣ ወይ ደግሞ የእነሱን ሀሳብ የሚደግፍ ቅር አይልም አይደል? አይ ችግር የለውም። እሺ ተባረክ ጆዬ። እኔ ልውረድ፣ ሀሳብ ሰጥቼ ብቻ ልቦርድ ደስ ይለኛል ትንሽ። በቃ እሺ ሀሳብ ስጥ። ምናልባት ግን ከነሱንም የእኛን ሀሳብ ብቻ እነሱን አፍነናቸው እውነት እንደሌለን አይነት እስክንመስል ድረስ እነሱ እኛን ማጋለጥ የሚችሉ ማለትም ደግሞ ልክ ያልሆነ ሀሳብ እያወራን በቤታችን ልክ ያልሆነ ሀሳብ እያወራን ቤታችን ብቻ ስለሆነ እንደዛ እያደረግን መስሎ እንዳይሰማቸው ከእነሱ ወገን አንዱ አለ ደግሞ ማናችሁ እናንተ የምን ስብስብ ነው ሲል ነበር። አሁን ተስፋ ቆርጦ ሄዷል መሰለኝ እና ስለዚህ እንደዚህ ሀሳብ ያላቸው ሰዎች ሞራል የላቸውም። እንደዚህ የነቢያት ቤት የሚሄዱ ሰዎች ይኸው እንደምታውቀው ነው። ድሮም በሀገራችን ቤተ ክርስቲያን የሚሄዱ መስለው ነጠላ ለብሰው ነው ጠንቋይ ቤት የሚሄዱት እናቶቻችን አባቶቻችን። እንደምታውቀው በሌሊት ወጥተው ቢሄዱት ሰው አየኝ አላየኝ ብለው ተሸፋፍነው የሚገቡት ምንም እንኳን ያደርግልናል ብለው ቢያምኑ የሚያሳፍር እንደሆነ ሕሊናቸው ስለሚመሰክር ነው። እነዚህ ሰዎች ኮመንት ላይ የሚችሉትን ያክል ቢንፈራገጡም ቅሉ የሚከተሏቸው እነዚህ ሐሰተኛ ነቢያት እውነት እንደሌላቸው ውስጣቸው ስለሚያውቅ መጽሐፍ ቅዱስም ስለማይደግፋቸው እንደው ጠንቋይ ቤት ነጠላ ለብሰው እንደሚሄዱ ሰዎች ነው ነገርያቸው። ፊት ለፊት አደባባይ ላይ መጥተው ቻሌንጅ ማድረግ የሚችሉበት መጽሐፍ ቅዱስ መነሻ ሐሳብም የላቸውም። ስለዚህ ሊገቡ ቻሌንጅ ሊያደርጉ ይችላሉ ብሎ ማሰብ እንደው ህልመኝነት ነው። ሙሌ የገባውንም ኖላዊ አይታላ ዘይቷን ለማጽደቅ የሄደባት ጥቅስ ምንም እሱን አልደግፈው ስትለው ፐርሰናል አታክ ጀመረ እና እንደዚህ ነው። መንፈስ ቅዱስ ነክቶኛል ብሎ እዛ ላይቭ ላይ አጉል እንደ መንፈራገጥ አይደለም፣ ለቃሉ መገዛት ለቃሉ መታዘዝ እና ይሄ ነው ነቢያት ቤት መሄድ ኃጢአት። ነቢያት ቤት የሚባል አዲስ ኪዳን ላይ የለም። እሺ ቤተ ክርስቲያን ያለው የነሱ ሰው የነ ጂፒኤስ ቸርች ደግሞ ቸርች አይደለም፣ የግል ሱቅ ነው። ቤተሰቦቹ በተውለት መሬት ላይ አንጣሎ የሰራ የግል ሱቅ ነው። ስለዚህ ገንዘብ የማይቋረጥ ገንዘብ ያገኝበታል። ሌላ ታሪክ የለም። የሚያገለግለውም እግዚአብሔር አምላካችንን አይደለም ገንዘብን። የገንዘብ አምላክ የሆነ ሰው ደግሞ ለገንዘብ ሲል ስለ ድህነት ያወራል። የሰውን ፍላጎት ማከክ። ነብይነት ማለት የሰውን ፍላጎት አይን ጨፍኖ
እግዚአብሔር እንዲላቸዋል በሚል ማሳሳቻ ቃል ቁስል ማከክ አይደለም። ነብይነት ኢየሱስን መጠቆም ነው። ኢየሱስ አሳይቶናል። በነገራችን ላይ የነቢያት አገልግሎት ምን እንደሆነ ዮሐንስ ወንጌል ምዕራፍ 4 ሄዳችሁ ተመልከቱት። ኢየሱስ ነብይ እንደሆንክ ይታየኛል ስትለው ያቺ ሴት እንደዚህ አላት። ስለ አምልኮ ጠየቀችው፣ ስለሆነ ነገር ጠየቀችው። ያንን ሁሉ ሲመልስላት ያኛው ክርስቶስ የሚመጣው መሲህ ሲመጣ ሁሉንም ነገር ያሳየናል ይመልስልናል ስትለው ያ የምትይው እሱ እኔ ነኝ አላት። 5 ባሎች አሉሽ፣ አሁን አንዱ ካንቺ ጋር ነው ምናምን ብሎ በመገለጥ ከነገራት በኋላ አፍተሮል ግን የጠቆማት ክርስቶስ ኢየሱስ መሲህነቱን የጠቆማት ምን ማለት ነው? የነቢያት አገልግሎት ኢየሱስን መጠቆም፣ መሲሁን መጠቆም፣ ክርስቶስን መጠቆም ነው እንጂ ገንዘብን መጠቆም አይደለም፣ ቤትን መጠቆም አይደለም፣ ትዳር መጠቆም አይደለም። የነቢያት አገልግሎት ወገኖች፣ የነቢያት አገልግሎት የተቀባውን ኢየሱስን መጠቆም ነው። ሰዎች ተስፋ ሲቆርጡ፣ ሲያዝኑ፣ ሲደክሙ ለዚህ ነው እነ ሲላስ በብዙ ቃል ያስተምሩና ይመክሩ ነበር ይላል። ስለማን? ስለ ክርስቶስ። ስለዚህ የነቢያት አገልግሎት በብዙ ቃል ኢየሱስን ለሕዝብ መንገር፣ ኢየሱስን ማሳየት እንጂ ኪስክ ውስጥ ስላለ ገንዘብ መናገር ከበደ፣ አስካሉ፣ እቴነሽ፣ እታቱ እያሉ ግለሰቦችን ስም መጥራት አይደለም። ከጠራክም መገለጥም ካወራ አፍተሮል መጨረሻ ላይ ክርስቶስን መጠቆም ነው የነቢያት አገልግሎት። ስለዚህ እነዚህ ብራንቱ እያሉ ኤቲኤም ካርዳችን ይዛችሁ ፕሮፌቲክ ኤቲኤም ፕሮፌቲክ ማስተር ካርድ እያሉ ሰውን እያጭበረበሩ እነሱ ድምፅ ጠፍቷል። አቤል የዓለም ቁሳቁስ አይሰማ። ድምፁ ጠፍቶ ነበር። ድምፅ ጠፍቶ ነበር። አቤል በከበረ በዚህ ዓለም ቁሳቁስ ራሳቸውን እያከበሩ ነገር ግን የክርስቶስ ኢየሱስን መስቀል የሚያዋርዱ መስቀሉን የሚያንኳስሱ ናቸው። እነዚህ የነቢያት አገልግሎት እናገለግላለን የሚሉ ሐሳውያኖቹ ነቢያቶች ማለት ነው። ለዚህ መጽሐፍ ቅዱስ ሲናገር አንዳንዶች የመስቀሉ ጠላት ሆነው ይነሳሉ የሚለው ፊልጵስዩስ ምዕራፍ 3 ላይ ያለው ቃል ይሄ ነው። ጠላትነታቸው ከአቡና ጋር እንዳይመስላቸው። አቡናን መተ የወንድሞች ከሳሽ የወንድሞች ጠላት ምናምን ልትል፣ ጠላትነቱ ከኔ ጋር አይደለም። ማንም ሌባ እዛ አዳራሽ ከፍቶ ቸርች የሚል ስም ለጥፎበት ኢንተርናሽናል ድግምቱና መተቱን ህዝቡ ላይ አድርጎ የህዝብን ኪስ ሲያጠብ፣ የህዝብን ህይወት ሲገድል፣ ትዳር ሲያፋታ፣ መድኃኒት እያስጣለ ሰዎችን ያለ ዕድሜያቸው እንዲቀጠፉ ሲያደርግ ከአቡና ጋር አይደለም ጠላትነቱ፣ ከመስቀሉ ጋር ነው ጠላትነታቸው። ሐሳውያን ሁልጊዜ ጠላትነታቸው ከግል ሚዲያ ላይ ስለነሱ አመፅ ከሚገልጥ ሰው ጋር እንዳይመስላችሁ፣ ጠላትነታቸው ከመስቀሉ ጋር ነው። አንዳንዶች የመስቀሉ ጠላት ሆኖ ተነስተዋል ይላል። እነዛ እነማን ናቸው? ሆዳቸው ነው አምላካቸው። ለዛ ነው እኮ አሁን የምንል ጂፒኤስ የሰው አይን እስኪያጠፋ ድረስ ቁልፉ እንደዚህ እስኪወጠር ድረስ ተቆንዝሮ ህዝብን እያሳተ ያለ። ካሁን ፊት ለፊት ያለውን ሰውዬ አይን አጠፋው ቁልፉ ተፈቶ እስክንል ድረስ እስክንሳቀቅ ድረስ እንደዚያ የተወጠሩ ሆዳቸውን አምላካቸው። ሰርቭ የሚያደርጉት ምግብና መጠጥን ነው የሚያገለግሉት፣ ስለሚበላ ስለሚጠጣ ነገር። ሆዳቸው አምላካቸው። ከዛ ክብራቸው በነውራቸው። ነውር ክብር ነው ለነሱ። ምናቸው? ክብራቸው በነውራቸው። ሐሳባቸው ምድራዊ ነው። ለዚህ ነው ስለ ቤት ኪራይ የምስራችሁን እያናናቀ ስለ ቤት ኪራይ በሰማይ ቤት አለ ብትል ምን ይጠቅመዋል? ምናምን ይልሃል። ያንኳስስባል ሰማይ ነገር። ምክንያቱም የመስቀል ጠላት ነው። መስቀሉን ወዳጅ ስትሆን፣ መስቀል ላይ የተሰራውን ስትከተል፣ በመስቀሉ በኩል አሻቅበ የምታየው ኢየሱስ አንገቱን ቀና አድርጎ አባቶይ ብሎ ወደ አባቱ እንደጮኸ ሰማይን ተስፋ ታደርጋለህ፣ ሰማይን ትናፍቃለህ። ሆዳቸው አምላካቸው፣ ክብራቸው በኖራቸው፣ ሐሳባቸው ምድራዊ ነው። እኛ ግን የተባረከው ተስፋችንን ታላቁ አምላካችን የኢየሱስን መምጣት እንጠብቃለን አለ። ከሰማይ እንጠብቃለን። እውነተኛ አማኞች ከሰማይ የሚጠብቁ ናቸው። እኛ ሐሳውያን አገልጋዮች የመስቀሉ ጠላት ሆዳቸው አምላካቸው፣ ክብራቸው በኖራቸው፣ ሐሳባቸው ምድራዊ ነው። ስለዚህ ጸቡ ከአቡና ጋር አይደለም። ገብተው የሚወግኑላቸውን ሰዎች አስሬ ሊያሸማቀቁ የሚፈልጉት የወንድሞች ከሳሽ። እኔ ሌባ ወንድም የለኝም። ወንድሞችን እየከሰስክ ነው ካልከኝ አንተም የሌባ ተባባሪ ነህ ብራዘር። እዚህ ገብተህ ወንድሞችን ከሰስክ ካልከኝ ጠንቋይ ከሆነ ወንድምህ
አዎ አብሬ እከሳቸዋለሁ፣ በእግዚአብሔር ቃል እከሳቸዋለሁ። እና እጃችሁን አንሱ። እነዚህ ሰዎች ድፍረት ኖሯቸው ተመቷል። በነገር ለስፒሪቱ ተመቷል። እነሱ ነው እንደዚህ እያሉ ሰውን የሚያወናብዱት። እውነተኛው መንፈስ ግን እዚህ ስላለ በመንፈስ ቅዱስ ኃይል መንፈሳቸው ተመቷል። ተቆጥተው ነበር የሆነ ጊዜ ላይ፣ ጮኸው ነበር የሆነ ጊዜ ላይ። አዳራሻቸው ውስጥ እንትን የለም፣ ሞገስ የለም፣ ጩኸት ነው ያለው። የእግዚአብሔር መንፈስ ኢየሱስ በማይሰበክበት ቦታ ሊገኝ አይችልም። መንፈስ ቅዱስን እልክላቸዋለሁ አለ ኢየሱስ። እኔ በሄድኩ ጊዜ ከእኔ የሆነውን ወስዶ ያስተምራቸዋል። መንፈስ ቅዱስ ራሱ ጉባኤ ላይ ከመጣ ከኢየሱስ የሆነውን ወስዶ ሊያስተምረን ነው እንጂ የሚመጣው ሊያንፈራግጠን የሚመጣ መንፈስ ቅዱስ፣ ወንበር ሊያሰብር የሚመጣ መንፈስ ቅዱስ የለም። ከእኔ የሆነውን ወስዶ ስለ እኔ ያስተምራቸዋል። አለቀ። ከዛስ ኢየሱስን እኔን ያከብረኛል አለ። ኢየሱስን ማክበር ነው የመንፈስ ቅዱስ አገልግሎት። ኢየሱስን ማክበር ነው የመንፈስ ቅዱስ አገልግሎት። ብራዘር እኔን ሀብታም ማድረግ አይደለም የመንፈስ ቅዱስ አገልግሎት። መንፈስ ቅዱስ አገልግሎት ጳውሎስ መከራ የደረሰባቸውን የቆሮንቶስ ሰዎች እንኳን ራሱ መከራ ደርሶብናል ምናምን በቃኛ ሰማዕት ነን እኛ በቃ ገድላት ይጻፍልን ሊሉ የፈለጉ ሰዎች የደረሰባችሁ መከራ ማንም ላይ እንደደረሰ ነው። አሁን የደረሰባችሁ መከራ ሊገለጥ ካለው ከእግዚአብሔር ክብር ጋር ሲተያይ ምንም አይደለም። ተቸግረሃል፣ ክርስቲያን ስለሆንክ ተሰደሃል ምናምን፣ እግዚአብሔር ግዴታ የለበትም አንተን ባለጸጋ የማድረግ ግዴታ። አንተን ከእግረኝነት ወደ ባለመኪናነት የመቀየር ግዴታ የለበትም፣ እግዚአብሔር የለበትም። ብራዘር እግዚአብሔር የማይወዳደር በገንዘብ በወርቅ የማይወዳደር። ለዚህ ነው ጴጥሮስ በብርና በወርቅ አይደለም በከበረ ደም ነው የተገዛችሁት የሚለን። በብርና በወርቅ አይደለም ብራዘር የተገዛ ነው። የተገዛ ነው በብርና በወርቅ ብቻ ለመሆኑ አይደለም። የሚገርመው ለዘላለም ሕይወት ለማይጠፋ ርስት ለእግዚአብሔር ቤተሰብነት ነው። በክርስቶስ ኢየሱስ በመስቀል ሞቱ በኩል ከእግዚአብሔር ጋር የታረቅ ነው። አለቀ። ይሄ ወንጌል ነው እየነገርኩ ያሉት። አቡና ስለ ሰው ነው የምታወራው? አዎ ስለ ሰው አውርቼልሃለሁ። ምክንያቱም የመስቀል ጠላት የሆነ ሰው አለ። መስቀል እያልተሰበከ ነው። መስቀሉ ከመድረኮቻችን ላይ እየጠፋ ነው። ጤነኛ የምንላቸው እነ ሙሉ ወንጌል፣ እነ ቃለ ሕይወት፣ እነ መሰረተ ክርስቶስ እንኳን እነ ቃለ ሕይወት እንኳን መድረኮቻቸው ላይ የብልጽግና ወንጌል እየተሰበከ ነው። ይመጣል እግዚአብሔር ታቦቱ ስለነበረ የአቢዳራ ቤት ተባረከ፣ ስለዚህ ቤትክ ምናምን እንደዚህ የሚባል ስብከት የለም። የመጨረሻ በረከታችሁ አለና በሰማይ ስፍራ በክርስቶስ ኢየሱስ በመንፈሳዊ በረከት ሁሉ የባረከ አለቅ። አዲስ ኪዳን ላይ አንድም ቦታ ላይ እስቲ ጠቅሳችሁ አሳዩኝ። ምድራዊ የሆነ ተስፋ ሲሰጠን አናይም። እግዚአብሔር ምድራዊ ስለሆነ ሀብት አያወራም እግዚአብሔር። እንደውም ጳውሎስ መጣ ለፊልጵስዩስ ሰዎች ያለኝ ይበቃኛል ማለትን አውቃለሁ፣ ማግኘትን ማጣትን አውቃለሁ። ስለዚህ ያለኝ ይበቃኛል ማለትን አውቃለሁ። ጥቂት ነገር ይበቃሃል፣ ይበቃሃል። ምበላው የምጠጣው ካለ ይበቃል። ለአማኝ የተሰጠው ይበቃል የሚል የአዲስ ኪዳን መልእክት ነው እንጂ መቼም ስለማግበስበስና ስላለመርካት መጽሐፍ ቅዱስ አያስተምረን። አሁን መድረኮቻችን ላይ የምንማራቸው ትምህርቶች አጋንንታዊ ብቻ አይደሉም። እርካታ ቢስ እንድንሆን ኢየሱስ የሞላልን ነገር ሁሉ ጎዶሎ እንደሆንን እንዲሰማልን ኢየሱስን ስለማይነግሩን በኢየሱስ ስለሚሆንልን ነገር ስለ ቁሳቁስ ስለ ትርኪ ምርኪ ስለሆነ የሚያወሩልን ቸርች ሄደን ስንወጣ የበለጠ ዓለማውያን ስለ ገንዘብ ካላቸው ጥማት፣ ስለ ሀብት ካላቸው ጥማት፣ ውጪ ስለመሄድ ዝነኛ ለመሆን ካላቸው ጥማት የበለጠ ጥማት ኖሮን ነው የምንወጣው። የኢየሱስ መስቀል የገባቸው ጥንታውያን ክርስቲያኖች ዓለምን ንቀዋታል። ጥንታውያን ክርስቲያኖች ዓለምን ንቀዋታል ብቻ አይደለም፣ በክርስቶስ የገባባቸው የእግዚአብሔር መንፈስ ይህንን ዓለም አስረስቷቸው የሚመጣውን ተስፋ አይደለም። እኛ በአዲስ ኪዳን ሙላቱን የተካፈልን የክርስቶስን ሙላት የቀመስ መንፈስ ቅዱስን የተሰጠን ሰዎች በብሉይ ኪዳን አብርሃም እንኳን እግዚአብሔር የሰራትን የማትታየዋን ያችን ከተማ ስላየ በድንኳን መኖር እኮ መርጧል። እና እርካታ ቢስ ነው። በነገራችን ላይ አሁን ቸርች የሚሄድ ሰው እርካታ ቢስ እየሆነ ነው። ለምን? ደስታዬ በጌታ ሙሉ ነው፣ ከእንግዲህ ምንስ ያሻኛል የሚል ዝማሬ እየቀረ አሁን ገባ ኢየሱስ ገባ ቤቴ ሞላ ቤቴ
ተትረፈረፈ ቤቴ የሚሉ ትምህርቶች ነው ያሉት። መዝሙሮቻችን የብልጽግና ወንጌል መዝሙሮች፣ ስብከቶቻችን የብልጽግና ወንጌል ስብከቶች። ኢየሱስ ክርስቶስ የመጣው ለዚህ ዓለም ቁሳቁስና ለዚህ ዓለም ግሳንግስ ትርፍ ነው ብሎ የኢየሱስ ክርስቶስን በስጋ መሞት የክርስቶስን መስቀል ላይ መሞት አራክሶ ለዚህ ዓለም ቁሳቁስ ማድረግ የጌታን የመስቀል ስራ የማቃለል አገልግሎት ነው እየሰማን ያለ ነው። አይደለም ከዚህ ለሚበልጥ ለሰማይ ተስፋና ለማይጠፋ ርስት ነው እግዚአብሔር ልጁን አሳልፎ የሰጠው። እንዴ አረብ ሀገር ኢየሱስ ክርስቶስን ሰው ነው አምላክ አይደለም እያሉ ሙስሊሞች እያሉ ነዳጅ ስላላቸው ሀብታሞች ናቸው። ወንጌል አይደለም ሀብታም ያደረጋቸው፣ ነዳጅ ነው ሀብታም ያደረጋቸው። ስለዚህ ምን እያልኩ ነው? ሀብታም ለመሆን ባለጸጋ ለመሆን እንድንሆን አይደለም ኢየሱስ ክርስቶስ የሞተልን። ኢየሱስ ክርስቶስ የሞተልን የእግዚአብሔር ልጆች እንድንሆን ነው። የእግዚአብሔር ልጆች ደግሞ በዚህ ምድር ላይ ሲኖሩ ምጽአተኞች ናቸው፣ እንግዶች ናቸው። የነሱ ባልሆነ የሚመጣን መንግስት እየጠበቁ የነሱ ባልሆነ ምድር ላይ አምባሳደር፣ የእግዚአብሔር መንግስት እንደራሴ ተወካይ ሆነው የሚኖሩ ናቸው እንጂ ይሄን ዓለም አንለቅም ብለው ከዚህ ዓለም ጋር ተጣብቀው የሚኖሩም አይደሉም። እና ከዚህ ዓለም ጋር የሚያጣብቅ ከዚህ ዓለም ጋር የሚሰፋ ከዚህ ዓለም ጋር ፍቅር መተሻሸት ውስጥ የሚከት ይህን ዓለም እንደ ኩች ወታይሌ እንዳሉት እንደ ሻሩክና እንደ ራኔ የሆነ እችን ዓለም በፍቅር ወዳት ጽጌሬዳ ውስጥ ከዓለም ጋር ዓለምዬ ሶራ መጨፈር አይደለም ወንጌል የሚሰጠን። ወንጌል የሚሰጠን በክርስቶስ ኢየሱስ በሰማይ ያለውን ርስት እንድንናፍቅ ይህን ዓለም እንድንንቅ ነው የሚያደርገን። አለቀ። ሐዋርያቱ ላይ ያልሰራ ህይወት እየሰራብህ ራሱ ከሆነ እኔ ልንገራችሁ፣ ሐዋርያቱ ላይ ያልሰራ ከሆነ እናንተ የምትኖሩት ህይወት ክርስትናው የሐዋርያቱ አይደለም። እነሱን መከራ ይበላ፣ እነሱን ያሰደደ፣ እነሱን በብዙ መከራና ጉስቁልና ውስጥ እንዲያልፉ ያደረገ ያ ወንጌል አንተ ጋር መጥቶ G+4 G+3 ሊሰራል አይደለም። ኢየሱስን አታርክሱት፣ ኢየሱስን አትጣሉት፣ ኢየሱስን አታዋርዱት። ወገኖች አታዋርዱት።